ብሔርተኝነት ምንድነው የሚለው ነገር ተርሚኖሎጂካል ኪዮስ ያለበት ነገር ነው የናሽናሊዝም ስተዲ ወይም የብሔርተኝነት ጥናት ብዙ ጊዜ ቃላት እየደበላለቀ ነው የምንጠቀመው ባለፈው ሪዮት አንቺም ጋር ስንወራ እንዳልኩት ኔሽን የሚለውን ቃል ስቴት ከሚል ጋር ኔሽንን ከኤትናይ ጋር ወይም ከኤትኒክ ጋር ያቀላቀል ስለምንጠቀም ብዙ ጊዜ አንባቢ ተመልካች አድማጭ ሊወዛገብ ይችላልና እንደ ገዢ ብያኔ የሚወሰደው ምንድነው በብሔርተኝነት ጥናት ውስጥ ብሔርተኝነት ምንድነው ዙሪያ የማን ብያኔ ነው እንደ ገዢ የሚወሰደው ካለ የብሔርተኝነት ጥናት አባት ተደርጎ የሚታየው ጌልነር የሚባል ሰው ነውና ጌልነር ምንድነው የሚለው ብሔርተኝነት ማለት አንድ ተመሳሳይ የባህል ኮሚኒቲ ነን ካልቸራል ኮሚኒቲ ነን ብለው የሚያምኑ ሰዎች አገረ መንግስቱ ጋር ልክዮሽ ሆነ ኮንግሩዌንት የሆነ ተገጣጣሚ የሆነ አገረ መንግስት መመስረት አለብን ብለው ሲንቀሳቀሱ ያንን እንቅስቃሴ ነው ናሽናሊዝም ብለን የምንጠራው የኔ ባህል ይሄ ነው የኔ ኮሚኒቲ ይሄ ነው ስለዚህ የኔ ግዛት ይሄ ነው በዚህ ግዛት ውስጥ የኔ ባህል በእንደዚህ አይነት መልኩ በአገረ መንግስቱ ላይ መንጸባረቅ አለበት ወይም በሌላ አማርኛ የራሴ አገረ መንግስት ያስፈልገኛል የሚል እንቅስቃሴ የብሔርተኝነት እንቅስቃሴ ብሎ ይሰይመዋል ጌልነር ሶ እኔ የሱን ብያኔ ነው የምወስደው እንደዚሁ ለውይይቱ ያህል ማለት ነው ሌላው ብዙ ጊዜ ሲቀላቀሉ ማያቸው ነገሮች በርግጥ ኢንተርሴክት የሚያደርጉበት የሚገናኙበት ቦታ አለ አይደንቲቲ ፖለቲክስ የምንለው የማንነት ፖለቲካ የምንለውና ብሔርተኝነት የምንለው ነገር ኢንተርሴክት የሚያደርግ ነገር አላቸው ግን ሁለቱ ኮምፕሊትሊ የተለያዩ ነገሮች ናቸው በአሜሪካ የፖለቲካል ምንድነው ፊሎሶፊ ውስጥ ትልልቅ አካዳሚሻን የሚባሉ ሶስት ሰዎች አሉ አንዱ አሁን በህይወት የለም ሁለቱ በህይወት አሉ በተመሳሳይ ዘመን የተነሱት ከሞላ ጎደል እርስ በርስ በጣም ኢንፍሉዌንስ ተደርገዋል እነዚህ ሰዎች አንደኛው ጆን ሜርሻይመር አሁን በህይወት አለ በተለይ ጂኦፖለቲክስ ላይ በጣም የሚታወቅ አካዳሚሻን ነው ሁለተኛው ሳሙኤል ሃንቲንግተን ነው እሱም እንደዚሁ በጣም የሚታወቅ ነበር አሁን በህይወት የለም ክላሽ ኦፍ ሲቪላይዜሽንስ የጻፈው ሰው ማለት በዛ መጽሐፉ ነው የሚታወቀው ሶስተኛው ፍራንሲስ ፉኩያማ ነው እነዚህ ሶስት ሰዎች በተመሳሳይ ጊዜ ያነሷቸው ሶስት የተለያዩ ሐሳቦች ነበሩ አንደኛው በሃንቲንግተን ይቀነቀን የነበረውና ዓለማችን ወደ ሲቪላይዜሽንስ ክላሽ እየሄደች ነው ወደ ስልጣኔዎች ግጭት እያመራች ነው የሚል ምንድነው ቴሲስ ነው የሚል ሐሳብ ነው በኋላ ላይ ምንድነው ይሄ 9/11 ጥቃት ሲመጣ ምናምን ሃንቲንግተን ያለው ይሄው እውነት ሆነ ኢስላሚክ ሲቪላይዜሽን ወይ አረብ ወልድና የዌስተርን ሲቪላይዜሽን ግጭት ይሄው ታየ በሚል በጣም ታውቆ ነበር በኋላ የሶቪየት እንትን ደግሞ ምንድነው ይሄ ኮልድ ዋር ካለቀ በኋላ ደግሞ ፍራንሲስ ፉኩያማ መጥቶ ኦኬ አሁን ሊበራል ዲሞክራሲ ዓለምን ሬን የሚያደርግበት የሚገዛበት ጊዜ ነው ኤንድ ኦፍ ስቶሪ ብሎ ሲል በቃ እሱ ደግሞ በጊዜው ፌመስ ሆኖ ነበር በሁለቱ ይሄን ሐሳብ የሚጽፉበት ጊዜ ጆን ሜርሻይመር ምን ይል ነበር ዓለማችን ወደፊት የምትሄደው ወደ ናሽናሊዝም ፖለቲክስ ነው ናሽናሊዝም በፖለቲካ ዲስኮርስ ውስጥ የረሳ ነው ወይም ተገቢውን ትኩረት ያልሰጠ ነው ትልቅ ፎርስ ነውና ወደፊት እነዚህ ግሬት ፓወርስ በናሽናሊዝም ላይ የቆሙ ግሬት ፓወሮች መካከል ወደሚደረግ ፉክክር ዓለማችን ታመራለች የሚል ለናሽናሊዝም ሰፊ ትኩረት የሰጠ ቴሲስ ነበረው አሁን 2025 ላይ ቆመን ስናይ ከሃንቲንግተንም ከፉኩያማም ትንታኔ የሜርሻይመር ትንታኔ ቦታ ይዞ የምናገኘው ይመስለኛል በኋላ ላይ ሊበራል ዲሞክራሲ እንደሚፈልገው ዓለምን ሬን ያደረገ እንዳልሆነ ሲያይ ፉኩያማ አይደንቲቲ ፖለቲክስ ምንድነው ወደሚለው አይደንቲቲ ፖለቲክስ ወደ መተንተን ወይም የማንነት ፖለቲካ ወደ መተንተን መጥቷል ልዩነቱ ሁለት ነገር ነው የማንነት ፖለቲካ በጣም ሪሰንት ፌኖሜና ነው አሜሪካ ውስጥ የጀመረ ነገር ነው በጣም ሪሰንት ፌኖሜና ነው ከሴቶች መብት በኋላ ከትራንስ ራይት ከኤልጂቢቲ ራይት ምናምን ከብላክ ኮሚኒቲ ራይት ምናምን ጋር ተያይዞ የመጣ ነገር ነው በጣም ሪሰንት ነው አንድ ማንነት ተገቢውን መብትና እንትን ጥቅም አላገኘውም ብሎ ሲያስብ በዛ ማንነት ላይ ተመስርቶ ፖለቲካ ሲያራምድ ማለት ነው ብሔርተኝነት ግን ከአይደንቲቲ ፖለቲክስ ወይም ከማንነት ፖለቲካ ጋር የሚጋራው ነገር ቢኖርም ምክንያቱም ብሔር በራሱ ማንነት አንዱ መገለጫ ስለሆነ በዋነኝነት የራሴ ሀገረ መንግስት ያስፈልገኛል የሚል እንቅስቃሴ ነው የራሴ ሀገረ መንግስት ያስፈልገኛል የሚለው እንቅስቃሴ ግን በተለያዩ ሀገሮች ውስጥ የተለያዩ መልክ አለው አንደኛው ተገንጥዬ ሙሉ ለሙሉ የራሴን ሀገረ መንግስት አቆማለሁ የሚል ነው ሌላኛው ደግሞ ባለው ሀገረ መንግስት ውስጥ በፌደራል ወይም በኮንፌደሬሽን ወይ በፌደሬሽን ወይ በኮንፌደሬሽን የራሴን ግዛት የራሴ ሆምላንድ አለኝ የራሴ ግዛት አለኝ በዛ ውስጥ ራሴን በራሴ አስተዳድራለሁ የሚለውና
ብዙ ጊዜ አሁን የማንነት ፖለቲካና የብሔርተኝነት እንቅስቃሴ ስንቀላቀለው ትንሽ እንትን ያጣሉ ምክንያቱም የብሔርተኝነት እንቅስቃሴ መጨረሻ ሄዶ የስቴቱን አናት መቁረጥ የሚፈልግ ነው ምክንያቱም የራሱን ስቴት ማቆም ስለሆነ የሚፈልገው ለዛ ነው አንዳንድ ሰዎች እንደ የኢኮኖሚ መብት ጥያቄ ወይ ሌሎች ጥያቄዎች በፖሊሲ በመናም ልትመልሺያቸው ትችላለሽ የብሔርተኝነት ጥያቄ መመለስ ግን አስቸጋሪ ነው ምክንያቱም የስቴቱን አናት ነው የሚፈልገው የሚሉት ለዛ ነው እንደዛ የሚል ትንታኔ ያላቸው እነ ክሊትፎርድ ጌርስ የሚባል በጣም ታዋቂ ሶሺዮሎጂስት አለ ለምሳሌ እሱን አንትሮፖሎጂስት አለ አሁን እሱ እንደዛ ነው የሚለው የብሔርተኝነትን እንቅስቃሴ በዚህ መነጽር ማየት አለብን ኦፍ ኮርስ የማንነት ፖለቲካ ጋር የሚመሳሰል ነገር አለው የማንነት ፖለቲካም ኢትዮጵያ ውስጥ በተወሰነ ደረጃ አለ ግን የብሔርተኝነት ፖለቲካው የበለጠ ጎልቶ ወይም ሳሊየንት ሆኖ ይታያል ወይ የራሴን ሀገረ መንግስት አቋቁማለሁ ወይም በዚህ ሀገረ መንግስት ውስጥ ራሴን በራሴ የራሴን ግዛት ከልዬ አስተዳድራለሁ የሚለው ድምጽ ይበዛል ብዬ አስባለሁ አንዱ ይሄ ነው ሁለተኛው ነገር የማይክሮ አይደንቲቲ ጉዳይ እውነት ነው በጣም ትኩረት ሊሰጠው የሚገባ ነገር ነው የኔ ቴሲስ በዚህ ጽሁፍ ላይ ያቀረቡት ዋናው ሐሳብ ስቴት ሀገረ መንግስትንና አይደንቲቲ ወይም ናሽናል አይደንቲቲ የሚለው ብሔራዊ ማንነት የሚለው ነገር ካልነጠልናቸው በስተቀር ሁሉ ጊዜ ጥያቄ መነሳቱ አይቀርም የሚል ነው የኢትዮጵያ ሀገረ መንግስት የኢትዮጵያ ስቴት የተወሰነ የብሔራዊ ማንነት ብቻ ነው የሚያንጸባርቀው ነው የአብዛኞቹ የኢትዮጵያ ውስጥ ያሉ የብሔር ሊቃኖች ቅሬታ የነበረው እሱ ነው ያው እንትን ምንድነው የሰሜን አይደንቲቲ ወይም የአማራ አይደንቲቲ ምናምን ብቻ ነው ሀገረ መንግስቱ የሚያንጸባርቀው በሱ ነው አሲሚሌት ያደርጉ ይሞክሩ የነበሩት ምናምን ነው አይደል የሚሉት የብሔር ሊቃን ከዛ በኋላ ያንን እንግዲህ ያፈርሳል ተብሎ ነው ህገ መንግስቱ የመጣው 1980ዎች ውስጥ ግን በሚደንቅ ሁኔታ ጽሁፌ ላይ ያልኩት ምንድነው በኢትዮጵያ ደረጃ የተጠላው የስቴትን ሀገረ መንግስትን ከአንድ አይደንቲቲ ጋር የማገናኘትን ጉድ ምክንያቱም ክልሉ የአንድ ፓርቲኩላር አይደንቲቲ ብቻ ያለው ክልል ነው በዚህ ክልል ላይ ሄጂሞኒ የሚሆነው የበላይ የሚሆነው ማንነት ይሄ ማንነት ነው ብሎ ስለበየኑ ለምሳሌ በአማራ ወይም በኦሮሚያ አንድነት ምንድነው ማንነት በትግራይ ማንነት ወዘተረፈ ብለው ስለበየኑ በውስጣቸው ያሉትን ህዳጣን ልክ እነሱ ይሰማቸው እንደነበረው አይነት ስሜት እንዲሰማቸው አድርገዋል ወርጂ ሊሆን ይችላል ጉጂ ሊሆን ይችላል ወረና ሊሆን ይችላል በኦሮሚያ ውስጥ አማራው ስትሄጂ አገው ሊሆን ይችላል ምንድነው ቅማንት ሊሆን ይችላል ወዘተረፈ በትግራይ ላይ ስትሄጂ ኢሮብ ሊሆን ይችላል ኩናማ ሊሆን ይችላል ወዘተረፈ ኢቭን ዊዝን ፓርቲኩላር አይደንቲቲ ራሱ ኦሮሞ በምትይ ወይ ትግሬ በምትይ ውስጥ ራሱ ልዩነት አለው ማለት አሁን ወርጂ እንትን ምናምን ሳቲ ራሱ በሪጂናሊዝም የተወሰነ ልዩነት አለውና ያንን ሄጂመኒ ለማምጣት ስቴቱን ወይ የክልሉን ስቴት ማንነት ጋር ለማጣበቅና የክልሉ ምንድነው የስቴቱ መገለጫ ለማድረግ ሄዱበት ርቀት ተመሳሳይ በክልላቸው ውስጥ ያ ነገር ድጋሚ እንዲወለድ አድርጓል የሚል አርጊውመንት አለኝ ይሄንን ያገናኘው ጽሁፌ ላይ ከማንነሱ መሐሙድ ማምዳኒ ጋር ነው መሐሙድ ማምዳኒ ናሽናሊዝም ያው ኔሽን ስቴትስ መጡ የሚባለው ከዌስት ፊሊያን አግሪመንት ምናምን በኋላ ነው ይባላል እሱ ግን ኖ የናሽናሊዝም የሚባለው ነገር ወይ ኔሽን ስቴትስ የሚባለው ነገር የጀመረው የካስቲሊያን ዳይናስቲ ስፔን ውስጥ ሲመጣ ነው ሞሪሾችን ሲያባር አይ የስፔን የካስቲሊያንስ ብቻ ናቸው ብሎ ሞሪሽ የሚባል ነገር መጥፋት አለበት ሲል ያዛኔ ነው የጀመረው ይላል እሱና ምንድነው የሱ አርጊውመንት ሁሉ ጊዜ ናሽናል አይደንቲቲ ወይም ብሔራዊ ማንነት የምንለው ነገር በአንድ ግዛት ውስጥ ከአንድ ሀገረ መንግስት ጋር ወይም ከመንግስቱ መገለጫ ከመንግስቱ ነፍስያ ወይም ኢሰንስ ከሚለው ጋር ካልቆራኘ ነው ሁሉ ጊዜ በዛ ግዛት ውስጥ የሚኖሩ በዛ ማንነት የማይገለጹ ስላሉ ኦኬ ይሄ ስቴት ይሄ ሀገረ መንግስት እኔን አይወክልም የራሴን ላቋቁም በሚል የራሳቸው ናሽናሊዝም ሙቭመንት ይጀምራሉ ማለት ነው ከዛ ይሄ ናሽናሊዝም ሙቭመንት አድርጎ ደግሞ የራሳቸውን ክልል ሲያገኙ ወይ ደግሞ የራሳቸውን ሀገረ መንግስት ሲመሰርቱ እነሱ የጠሉት ነገር ይደግሙታል እና እሱ ይሄን ምን ብሎ ነው የሚገልጸው the making and unmaking of permanent minorities ይላል permanent ዳታን ቋሚ ዳታንን ድጋሚ የምትፈጥሪበት ሉፕ ማለት ነውና በተወሰነ ደረጃ እሱ እንደው ህገ መንግስቱ የሚጎለው የነገር ነው ጽሁፌ ውስጥ ያስቀመጥኩ ይመስለኛል ለማለት ነው ጊዜ እንዳልወስድ ሪት እሺ በጣም ነው ማመሰግነው ገለታው ወደ አንተ ልሂድና እዚህኛው አሁን ያነሳው ነጥብ ላይ የተሰጠውን ምላሽም እንደዚሁም ደግሞ ሌላ ብናየው የምትለውን ነጥብም ታስከትላለህ ጥሩ ነው እንግዲህ ይሄ ነው ፈርዘር ዲስከሽን ያልነው የበለጠ እንደዚህ እንድንወያይበት ነው የስፔድ ስለ አይደንቲቲ ፖለቲክስ ያነሳው ነገር እውነት ነው ቃሉ ራሱ ኮይን የሆነው እዚህ ቦስተን ነው በነገራችን ላይ የጥቁር ሴቶች ንቅናቄ ነበረ የዚህ የተመሳሳይ ጾታ በተለይ አራምዱ ነበሩ እንደውም ባርባራ ስሚዝ የምትባል ሴት ናት ቃሉን ለመጀመሪያ ጊዜ የፈጠረችው እሷ ናት አይደንቲቲ ፖለቲክስ ያለችው
ግን አሁን በተለይ ያንሳው ፉኩያማም ቢሆን አሁን ብዙ ጊዜ በዚህ ጉዳይ ላይ መግለጫ ትምህርት ይሰጣል ጽንሰ ሐሳቡ ግን አሁን በቅርብ ጊዜ የመጣ ነው ብለው አያምኑም በዚህ ዙሪያ ጥናት ያደረጉ ሰዎች ቃሉ ነው አይደንቲቲ ፖለቲክስ የሚባለውን ቃሉን ሰጡት እንጂ መቼም ቢሆን ማንነትን ፖለቲሳይዝ ማድረግ ፍላጎት ከሰው ልጆች ጋር ነበር የቆየ ነው ኤኒ ማንነት ማለት ነው ነገድ ሊሆን ይችላል ብሔር ሊሆን ይችላል ሃይማኖት ሊሆን ይችላል ቆዳ ቀለም ብቻ ሊሆን ይችላል ጂኦግራፊ ሊሆን ይችላል ያንን ማንነቱን ይዞ የፖለቲካ መደራጃ ማድረግ ለምን ፐርፐዝ ያስፔድ ላልከው ላንዱ ሊሆን ይችላል አንደኛ ወይ ግሬተር ኦቶኖሚ ለመጠየቅ ሊሆን ይችላል እንደ ሚንስ ነው አይደንቲቲ ፖለቲክስ በፖለቲካ እንደራጅ የሚለው ግብ አለው ያ ግብ ወይ በዩኒየን ውስጥ ሆኜ የራሴ ግሬተር ኦቶኖሚ ይጠየቅ ይሰጠኝ ነው ወይም ደግሞ ልገንጠል ነው ወይም ደግሞ እንደውም ፖለቲካ ፓርቲም ሆኜ መቀጠል አልፈልግም ግን የመብት ችግር አለብኝ የአሜሪካ ሲቪል ራይትስ ሙቭመንት በመሰረቱ የኩልነት ጥያቄ ነው ብዙ የነበረው ፖለቲካ ጥያቄ አለው ውስጡ ትልቅ የፖለቲካ ወፍራም የፖለቲካ ጥያቄ አለው ግን የኩልነት ጥያቄ እንጂ ጥቁሮች ለብቻችን ተደራጅተን የፖለቲካ ፓርቲ አቋቁመን ወይ የሆነ ደቡብ ክፍል አሜሪካ ይሰጠን ምናምን አይደለም በዩኒየናችን ውስጥ እኩል ነው እንደዚህ አይነትም ባህሪ አለው በመሰረቱና ስለዚህ አይደንቲቲ ፖለቲክስ ሲባል እንግዲህ ያው በኢትዮጵያ ውስጥ አሁን ያለው ያው ብሔር ተኮር የሆነ አደረጃጀት ነው ያለውና ከዛ አንፃር ነው በማንነት ፖለቲካ ሊገለጽ ይችላል የሚባለው እንግዲህ ከዛ ባሻገር ኢትዮጵያ ውስጥ ያለው ትንሽ ቅድም ያልነው የዚህ ናሽናሊዝም ጉዳይ በተለይ አሁን ሞደርን ከሆነው አስተሳሰብ አንፃር የሰው ልጅ ያስፔድ ቅድም እንዳነሳው ይሄ ከአንድ ባህል ከአንድ ሃይማኖት ከአንድ ቋንቋ ጋር ሀገረ መንግስትን ከማያያዙ ጋር እየተላቀቀ ስለመጣ አሁን ያለው የናሽናሊዝም አስተሳሰብ ይልቅ በአብዛኛው ይሄ ማንነት ዘለል ነው ማንነት ዘለል የሆነ የኦቶኖሚ ጥያቄ ሊሆን ይችላል ነው ለምሳሌ አሁን በርግጥ የኩቤክን ጉዳይ ያየን እንደሆነ አንተም አንስተዋል ይመስለኛል ጽሁፉም ላይ እኔም ሄጄም ጎብኝቻለሁ ጠይቄያለሁ ቦታውን በደንብ አጥንቻለሁ በሪሰርችም ሰርቻለሁ ከዚህ በፊት የሊበራል ዲሞክራሲ አሁን ትልቁ ችግር የሚባለው ሊበራል ዲሞክራሲ ማንነትን ይፈታል ተብሎ ተሞክሮ ከሸፈው ካናዳ ውስጥ ነው ሊበራል ዲሞክራሲ ለምንድነው እንደምታውቀው ኮንስቲቲዩሽናቸው በጣም ሊበራል ነው የኢኮኖሚ ችግር የለም ፍትህ ችግር የለባቸውም ፖሊስ የመገፋት ችግር የለባቸውም ግን የነሱ ጥያቄ ኩልል ያለ የካልቸር ጥያቄ እና የቋንቋ የማንነት ጥያቄ ነው እነዚህ ማንነት መገለጫዎች በትልቋ ካናዳ ውስጥ ይኖራል ብለው አያምኑ እና በገባንባቸው ሬስቶራንቶች ውስጥ መኪና የነዳ እንትንስ ኩቤክ ውስጥ ሄደ ከሆነ ያው የትራፊክ ምልክቶች በሙሉ የተጻፉት በእነሱ ቋንቋ ነው ሰው ተቸግሮ አይመቸው ነው የሚሉት እነሱ አይመቸው እኛ ማንነታችን እንዲዋጣ አንፈልግም ሬስቶራንት ውስጥ ገብተን የሌላ ሀገር ሰው መሆናችን ያወቁ የፈረንሳይኛ እንትን ሰጡን የምግብ ዝርዝር ጠይቀህ ነው እንግሊዘኛ ይመጣል እንደዚህ ነውና ያ ምንድነው ሊበራል ዲሞክራሲው አልፈታውም ማለት ነው በቃ ይሄ ሮጠህ መብትህን አስከብር የግለሰቦች መብት የተከበረ ነው የሚለው ነገር በተለይ አንተ ያነሳው ህዳጣን ነው ምናምን የሚባሉትን ሮጠው እንዳይወጡ ስለሚያረጋቸው ውድድሩ ውስጥ ማሸነፍ አይችሉም እና የተለየ ማዕቀፍ ይፈልጋሉ ማለት ነው የተለየ እንክብካቤ ይፈልጋሉ ያንን ሲያጡ መገንጠል ይፈልጋሉ በቃ ሄጂ ይሄንን ነው ማንነት ሳይጠፋ አገር ልሁንና በአገርነት እንትኔ ውስጥ ይሄንን ማንነት እንጠብቃለሁ ነው ስለዚህ ይሄን ጥያቄ ሊፈታ የሚችል አሁን እዚህ ፕሉራሊዝም የሚባለው አስተሳሰብ ብዛነት የሚባለው አሜሪካ ውስጥ የሚቀነቀነው አስተሳሰብ ይሄንን አኮሞዴት ለማድረግ የመጣ ነው ብዙ እንትን ይጠይቃል ብዙ ውይይትና ሪሰርች የሚጠይቅ ነገር ነውና ኢትዮጵያ ውስጥ እንደው ምናልባት የዚህ የብሔርተኝነት ጥያቄዎች ሲነሱ ይሄ መነሳት አለበት ከሚል ነው ሐሳቡ እንዲብላላ ከዛ ባሻገር ግን ራዮት ያስፔድ በኢትዮጵያ ፖለቲካ ውስጥ ያሉ የኃይል አሰላለፎችን ማየት ከዚህ ከማንነት አንፃር ጥሩ ይመስለኛል አሁን አደረጃጀቱ ለምሳሌ ተመዘገቡትን ፓርቲዎች ያየን እንደሆነ አደረጃጀታቸውን ስናይ አንዳንዶቹ በኢትዮጵያ ላይ ነው የተደራጁት ሌሎች ደግሞ የመገንጠል ጥያቄ አንስተው እየተመዘገቡ አሉ በትክክል በማኒፌስቶአቸው ላይ መገንጠል ጥያቄ ናነሱ ለምሳሌ ትግራይ ውስጥ ሳልሳይ ወያኔን ተመልከተው ሳልሳዊ ወያኔ ምርጫ ቦርድ ሲመዘገብም ራሱ አገረ መንግስት መሰረታሉ ብሎ ነው ያስቀመጠው
ሰነዱ ላይ ማኒፌስቶ ላይ ህዝቤን አስተምሬ የመጨረሻ ግቤ በዩኒየን ውስጥ መቆየት አይደለም ህዝቤን አስተምሬ በሰላማዊ መንገድ በሪፈረንደም መሄድ ነው ብሎ ነው የተመዘገበው ሌሎች ደግሞ በማህበሩ በዚሁ ማህበር ሳንወጣ ኢትዮጵያም ሳትገነጣጠል በዛና ምንም ግን የየራስ ማስተዳደር የሚሉትን ሐሳብ ይዘው ያሉ ሌሎች ደግሞ በነገድ የተደራጁ አሉ ደግሞ ይሄ ከማክሮ ሌቭልም ከፍ ያለ በኩሽ ነገድ አይታወቀው ነው ምርጫ ቦርድ የተመዘገቡትን ማለት ነው ከፍ ባለ በነገድ የተደራጁም ደግሞ እንደዚህ ኢትዮጵያ ውስጥ እናያለንና በአጠቃላይ ያለው የፖለቲካ ኃይል አሰላለፍም ደግሞ ከማንነት አንፃር ማየቱ ምናልባት ይሄ በኢትዮጵያ ውስጥ ያለ የብሔርተኝነት ምንለው ምን አይነት ባህሪ እንዳለው ጸባዩ ምን እንደሆነ የበለጠ እንድንወያይ ሊያደርገን ይችላል ግን እንዳልኩት ኤትኒክ ናሽናሊዝም ነው ኢትዮጵያ ውስጥ ያለው ናሽናሊዝም ማቀደም ያልነው አንተ ያነሳው አንድ ቲዮሪ ነው ግን ሞደርን ቲዮሪስ አብዛኞቹ የሚሉት እንደምታውቀው በዚህ ሰዓት አሁን ኔሽን በቃ አንድ የፖለቲካ ኮሚኒቲ መሆን ነው የፖለቲካ ኮሚኒቲ የሆኑት ሀገሮች ለምሳሌ ሳውዝ ኮሪያ እና ኖርዝ ኮሪያ ያነሳዋቸው ሆሞጂነስ ሀገሮች ናቸው እንግሊዝና አውስትራሊያ መታቃቸው ናቸው አንድ ቋንቋ ተናጋሪ ናቸው ሶማሊላንድና ሶማሊያ እንደዛ ናቸው እና ከዚህ ከብሔርም ጋር ብቻ የተገናኘ ጥያቄ ብቻ አይደለም በሀገር ደረጃም ስናየው ለማለት ነው እንደው በዚህ በማንነት ዙሪያ ናሽናሊዝም ጥያቄ ዙሪያ ያለኝ አስተያየት ይሄ ነው ኢያስ ምናልባት ወደ ሌላ ነጥብ ከማለፍ በፊት የገለታው ያየበትን መንገድ ላይ ምናልባት ሚውት ነህ ገለታው ጥሩ ነጥብ ነው ያነሳው ባነሳቸው ነገሮች ስማማለሁ ያው እንዲጠራ ስለፈለኩኝ ነው የማንነት ፖለቲካ እና የብሔርተኝነት የተወሰነ መለያ አላቸው የሚለው ነገር ያነሳውት ምክንያቱም በብሔርተኝነት ውስጥ ራሱ የራስ ሀገረ መንግስት አቋቁሟል ብሎ አንድ ብሔርተኝነት ተነስቶ ራሱ የራሱ ኔሽን ስቴት ካቋቋመ በኋላ ራሱ በውስጡ የማንነት ጥያቄዎች ይኖራሉ የማንነት ፖለቲካ የሚያራምዱ ይኖራሉ በጾታ በሃይማኖት በተለያየ ነገር ሴክሹዋል ምንድነው ፕሪፈረንስ ወዘተረፈ እና እሱን ኖት አድርጎ ለማለፍ ስለፈለኩኝ ነው ከዛ ውጪ ያነሳቸው ነገሮች በጣም መስማማባቸው ናቸው አንድ ነገር ግን ልበል የኢትዮጵያ ውስጥ የኤትኒክ ናሽናሊዝም ነው ያለው የሚለው ነገር እኔም መስማማበት ነው ግን የኔ አርጊውመንት ምንድነው እዚህ ላይ ኢትዮጵያዊነት ራሱ ኤትኒክ ናሽናሊዝም ነው የሚል ነው የኤትኒክ ብሔርተኝነት የብሔር ብሔርተኝነትና የሲቪክ ብሔርተኝነት የሚለውን መክፈያ ያስተዋወቀው ለመጀመሪያ ጊዜ ኮሃን የሚባለው ሰውዬ ነው የብሔር ብሔርተኝነትና ምንድነው የሲቪክ ብሔርተኝነት ወይም እኔ በአማርኛ ተቋማዊ ብሔርተኝነት ብየዋለሁ ያለው ልዩነት ምንድነው የማህበረ አገረ መንግስቱ አባል መሆን የምትችዩ በብሔር ብሔርተኝነት ሲሆን በመወለድ ነው ማለት በመወለድ ስልሽ ካንቺ ቀድሞ የዛ ማህበረ ብሔር አገረ መንግስት ምንድነው አባል ከነበረ ሰው መወለድ አለብሽ የሆነ የደም እንትን ወደ ኋላ ሄድሽ መቁጠር አለብሽ ወይም ፕራይሞርዲያል ምንለው አይነት ነገር ማለት ነው የሲቪክ ብሔርተኝነት ሲሆን ደግሞ በተቋማት ላይ በህገ መንግስት ላይ ወዘተረፈ የቆመ የተመሰረተ የሀገረ መንግስት ማንነት ነው ይሄ ሲሆን ማንም ሰው በህግ የዛ ማህበር አባል መሆን ይችላል ማለት ነው ይሄንን ነገር አንድ እንደዚህ መድረክ ላይ በምሳሌ ለማስረዳት የሞከርኩት ነገር ነበር ምንድነው ያደረኩት የሶስት ሰዎች ፎቶ እንትን አደረኩኝ አሳየውኝ ስክሪን ላይ እና አንደኛው ካውኬዥያን ነው ነጭ መልክ ያለው ሰው ነው ማለት ነጭ ነው ከዛ የሱን ፎቶ ስሙን ሳልጠቅስ ማለት ነው ሁለተኛው ይሄኛው አሁን ያበሻ መልክ ምንለው ነገር አለ አይደል እንደኔና እንዳንቺ ጠይም የሆነ ምናምን እንደዛ አይነት ሰው ፎቶ አስቀመጥኩኝ ከዛ በኋላ ምንድነው የዚህ አሁን ደግሞ ወደ ጋምቤላ ወደ ቤንሻንጉል ስትሄጂ የምታገኘው ዳርከር ኮምፕሌክሽን ያለው ሰው ፎቶ አስቀመጥኩኝና ከነዚህ ውስጥ ኢትዮጵያዊ ማን ነው እየጠየቅኳቸው አብዛኛው የዛ አዳራሽ ታዳሚ የነበረው ሰው እንደኔና እንዳንቺ አይነት መልክ ያለው ሰው ሴት ነበረች እሷ ናት ኢትዮጵያዊ በሚገርም ሁኔታ እሷ ጥቁር አሜሪካዊ ነበረች ካውኬዥያኑ ሰውዬ ኢትዮጵያ ውስጥ ዜግነት የተሰጠው ሰው ነው ያው ሪቻርድ ፓንክረስት እንትን ነው አሉላ ፓንክረስት ፎቶ ነው ታዳሚው ስለማያውቀው ስለነበረ ይሄኛው ፈረንጅ ነው ይሄኛዋ ኢትዮጵያዊ ናት ይሄኛው እርግጠኛ አይደለንም ወይ አፍሪካዊ ነው ወይ ኢትዮጵያዊ ነው ሚል መልስ ሰጡኝ ይሄ ምንድነው የሚያሳየው በህግ ደረጃ ኢትዮጵያ ውስጥ ዜጋ መሆን እንችላለን በህግ ዜግነት ተፈቅዷል ለሁሉም እና መስፈርቱ ለሚሞላ በህግ የተቀመጠው መስፈርት ለሚሞላ ዜግነት ተፈቅዷል ያው መስፈርቶች አሉ
የሚገርመው ነገር ግን ይሄ የዜግነት ወይም የማህበሩ አባል የመሆን ነገር በህግ ብቻ የምታስቀምጪው ሳይሆን በሶሻል ኮንስትራክሽናችን በማህበራዊ አወቃቀራችን ውስጥ በአእምሯችን ውስጥ ያለ ነገር ነውና በአእምሯችን ውስጥ ያለው ነገር ከመወለድ ጋር ከፕራይሞርዲያል ከሆነ ነገር ጋር በመልክ ከመመሳሰል ጋር በመታወሪ ቋንቋ ከመመሳሰል ጋር ወዘተረፈ አያይዘነዋል ማለት ነው። በተመሳሳይ መልኩ ወደ ብሔር ብሔርተኞች ወደ ኦሮሞ ወደ ትግራይ ምናምን ወደ አማራ ስትሄጂም አማራ የተወሰነ የተለየ ነገር ሊኖረው ይችላል። ጽሁፌ ላይ አርጊው ያደረኩት እሱ ስለሆነ ማለት ነው። ግን ስትሄጂም እንትን አለው ስቲል በቃ ይሄው ከደም እንትን ጋር የተገናኘ ነው የሚሆነው ፕራይሞርዲያል ነው። ሶ በኢትዮጵያ ውስጥ በሰፊው ደረጃ በጠባቡም ብትሄጂ የኤትኒክ የምትዩ ብሔርተኝነት ነው ያለው። ሶ ይሄንን ማስመር ስለፈለኩኝ ነው። የሚለይ ሐሳብ አይደለም፣ ግን ብዙ ጊዜ በክልል ደረጃ ብቻ ነው የብሔር ነው ብሔርተኝነቱ የሚባለው። በሀገር አቀፍ ደረጃም የኤትኒክ ኤሌመንት አለው ብሔርተኝነታችን ለማለት ነው። አንድ ተጨማሪ ነገር እዚህ ጋር ይሄ አሁን ያነሳው ኢንተረስቲንግ ነገር የፊት መልክ አሳይቶ የትኛው ነው ኢትዮጵያዊ የሚለው ነገር እዚህ አሜሪካ ውስጥ ማን ነው አሜሪካ ልክ እኛ ሀገር ማን ነው አንድ ወንድማችን ኢትዮጵያዊ ማን ነው የጻንተ እሱ እንዳለው አይነት ማን ነው እዚህ አሜሪካዊ ብለው የሚጽፉ ብዙ ነበሩና በአሜሪካ አይደንቲቲ ውስጥ ሶስት ማንነቶች ናቸው እነሱ የነበሩት እስካሁንም ገና እየታገሏቸው ያሉ ዋይት ፕሮቴስታንት አንግሎ ሳክሰን and ሜል እነዚህ ነው በቃ ይሄ አሜሪካ ሲባል እነዚህ ነው ወንድ ነው ፕሮቴስታንት ነው አንግሎ ሳክሰን ነው ነጭ በቃ ይሄ ሁሉ ብሔር ባለባት ምድር ውስጥ ይሄንን ምን እንዴት ነው የምናስተናግደው እየታገሉ አሁን ሴቶች አሸነፉት ማለት አሁን እዚህ ሀገር ሴት መቼም በአጭር ጊዜ ውስጥ ነው መብታቸውን ያስከበሩት አሁን በጣም በጥሩ ደረጃ ላይ ነው ሴቶች እንትን ያለው ሌላው ግን ገና ነው አሁን ገና እየታገሉት ያለ ነው ይሄ ኢሜጅ ተቀይሮ አሜሪካ መልኳ የሚለው ነገር የሚመጣው አንድ እና በየሀገሩ ኬንያም ውስጥ እንደዛ ናይጄሪያ ውስጥ የምታውቁት ነው ምናልባት አይታችሁት እንደ ናይጄሪያ ቡሉ ነው ማን የሚባል እንትን አለ የታወቀ ብሔረሰብ እሱ ነው ቶሎ የሚመጣባቸውና እንግዲህ ዓለም እነዚህ ዳይቨርስ የሆነ ኮሚኒቲ ይዞ አንድ የፖለቲካ ኮሚኒቲ ሲመሰረት የገጠመው ችግር ነው ይሄ ሀገራዊ ዓለም አቀፋዊ ችግር ነው በመካከል አንዱ ይወጣና አፕራ ኢኮኖሚ አፕራሃንዱን ፖለቲካ አፕራሃንዱን ሲቆጣጠር ናሽናል አይደንቲቲ መገለጫ ከዛ ጋር የተገናኘ ዓለም የታገለ ነውና ለዚህ ነው የቡድን ጥያቄ ገና ይቆያል ዓለም ውስጥ የቡድን ጥያቄ ይቆያል ገና ተመልሶ የጨረሻ ሀገር የለም እዚህ ብዙ ችግር አለ አይደለም ሪዮት መታቀው ነው እናንተም ጋር አለ ያስፈልግ የቡድን ገና እየታገሉት በህግ ይታገሉታል ፖሊሲ ይታገሉታል በትምህርት ይታገሉታል ወደ ፐርፌክሽን አሁን የአሜሪካ ኮንስቲቲዩሽን ብዙ ጊዜ ያነሳለው መቼም እኔ እዚህ የአሜሪካ ኮንስቲቲዩሽን ፕሪያምብሉን አይተው ከሆነ ያስፔድ ምንድነው የሚለው toward a more perfect union ይላል ወደ ፍጹም ህብረት ነው የምናድገው ነው የሚሉት እና አዲሱ ትውልድ ይሄን አርቲኩሌት ሲያደርግ more perfect ማለት ምን ማለት ነው ዩኒየናችን more perfect መሆን አለበት ማለት ምን ማለት ነው የሚለውን ሲጽፉት ይሄ የግሩፕ እኩልነት ነው አንዱ በጥቁር በነጭ በኤዥያን በእነዚህ በተለያየ ከለር ባላቸው መካከል ያለ እኩልነት እሱ አንደኛ ፐርፌክሽን እሱ ነው እኩልነት ማታየት አለበት ያሉ ያንን እየታገሉ ነው ያሉትና ኢትዮጵያም ውስጥ ይሄ መኖሩ አይቀርም እና እሱን እየታገልን መሄድ ነው ያለብን ለዛ ነው አንተ አርቲክል አሁን አንተን ጽሁፍ የወደድኩት ሞር ዲስከሽን ባደረገም ቁጥር አላማችን ምንድነው በዩኒየናችን ውስጥ እኩልነትን ማምጣት እንድንችል ያግዘናል ነው መጨረሻ ላይ ነው ምናልባት ከዚህ እንትን ሳንወጣ ተቀለል ያለ ነገር አንድ ጥናት አጥንቼ ነበር ያስፔድ ምናልባት ይጠቅመን ከሆነ ፎርዋርድ አደርግልሃለሁና የኢትዮጵያ የሀገር መንግስት ግንባታ ዘዴዎች አንተም ያነሳው የአሲሚሌሽን ለምሳሌ ሙከራ ቢከሽፍም ሙከራው ነበር የኢንፍራስትራክቸር የምን ችግር ስለነበረው ነው ብለሃልና እኔም እስማማለሁ እሱን ግን ሶስት ምዕራፎች ናቸው ያለፉት የመጀመሪያው የዚህ አንተም ያነሳው የአሲሚሌሽን ምዕራፍ ያ ኢንጂነሪንግ ያ የምህንድስና ዘዴ የሀገር መንግስት ለመገንባት ማለት ነውና በከተሞች አካባቢ በተወሰነ ሰርቷል ምክንያቱም ኢንፍራስትራክቸሩ መንገዱ ነበር ከመንግስት ጋር ያለው ንክኪም በከተሞች አካባቢ ገጠሩ ጨርሶ የለም እንደውም ገጠሩ ላይ የሰራው ማግለል ነው
ሴፓሬሽን ነው እንደው ጨርሶ ሀገረ መንግስት ማያቃቸው ቁጥሩ ነው አለልኝ ራሱ እኮ ስለ እኩልነት ሲናገሩ ስንት ብሄል እንዳደረኩ አያውቁም ነበር እና እሱ አንድ አሲሚሌሽን ምዕራፍ ነው ደርግ ሲመጣ ሁለተኛው ምዕራፍ የሀገረ መንግስት ግንባታ ዘዴ የነበረው ኢትዮጵያ ፈርስት ነበር ኢትዮጵያ ፈርስት ግን ሰሜኑ ለማስመሰል አይደለም እንደምታውቀው እንደውም ጠላት አድርጎ የተነሳው የሃይማኖትና የሰሜኑን ጠላት በአጠቃላይ ሶሻሊስት ኢትዮጵያ ፈርስት ነበር ልክ ነው የሶሻሊስት ኢትዮጵያ ፈርስት ነው ኤግዛክትሊ ሶሻሊስት ኢትዮጵያ ማናት ሌኒንን ማርክስን የመሳሰሉ እኔ በጣም ማረሳው ያስፔድና ሪዮት በልጅነቴ መሃል ሜዳ ከተማ ውስጥ እንግዲህኛ መሃል ሜዳ በጣም ትንሽ ከተማ ናት አጣቋትም መቼም እና ምንም እናየው ብዙ ነገር የለምና መተው ሶስት ጭንቅላቶች ተለጠፉ እና ለካ ማርክስ ኤንግልስ ሌኒን ናቸው ትንሽ አዳባባይ ያለች እዛ በትልቁ እንደዛ አይነት ውበት ባለው ሁኔታ የተለጠፈ ስዕል አይተናናቅምና በጥሩ ሁኔታ ተለጥፈው ጭንቅላታቸውን እናያለንና አላማው የነበረው እንደዛ አይነት ተክለሰውነት ያላቸው ዓለም አቀፋዊ ዜጋ ማፍራት ነው ሶሻሊስት ኢትዮጵያ ነው እና ካልቸር ሁሉ ሊደመሰስ ይችላል ምን ሊደመሰስ ይችላል የደቡብ በለው የሰሜን ሃይማኖት እና ይሄ ሁለተኛው ኢንጂነሪንግ ነው it didn't work ያው እንደምናውቀው አልሰራም ሶስተኛው የሚያስገርመው የዚህ ደርግን ተገላቢጦሽ የሆነ ኤትኒሲቲ ፈርስት አሁን በኮንስቲቱሽን ነው ቀና ያገኘው ማለት ነው የሰው ልጅ ሮጦ ማምለጫው የማይፈርስ ቤቱ ብሔር ነው ኢትዮጵያ የፖለቲካ መሰባሰቢያ ቦታ ናት እንደ ግንባር ናት ተተዋት ለሄዱም ይችላሉ ስለዚህ ዋናው የማይፈርሰው ጠገግ ብሔር ነው የሚለው ኤትኒሲቲ ፈርስት ነው አሁን ወዴት ነው የምንሄደው ሀገረ መንግስት ግንባታ የረጋ ሀገረ መንግስት ግንባታ የሚለው አራተኛው ቲዮሪ ላይ ነው ያለነው ማለት ነው ስለዚህ ነው ያስፔድ ያንተን ስራ በጣም ጅማሮ ሆነ የወደድኩት ይሄ አራተኛውን ቲዮሪ ነድፈን የተሻለ ሀገረ መንግስት ግንባታ ራሱን ከሌላውም ተምረን ኢትዮጵያን የሚመስል አንድ ንድፈ ሐሳብ ያስፈልጋታል የሚል እምነት ነው ያለኝና በዚህ በብሔርና በብሔራዊ ማንነት በኩል ያለው አስተያየቴ ብዙ እንዳላወራ በዚህ በቃ ይተው እሺ ኢያስ እዚህ ጋር እንግዲህ ኢትዮጵያዊነት ራሱ ኤትኒክ ናሽናሊዝም ነው በሚል ያነሳው ላይ አእምሯዊ የሆነው ነገር ላይ ይመስለኛል ያተኮርኩ አይደል አሁን ሶስቱ ሰዎች ያሉላ ፓንክረስት እንደዚህ የሰጠውና እሱ አሁን እንዳለው ገለታው በሂደት እየተሰራበት እንደዚህ ሊመጣ ይገባ ነበር ያው አልተሰራበትም ስለዚህ እንግዲህ የኢትዮጵያን ነገር እንዴት ነው የምናየው ማለት ነው በክልሎች ውስጥ ያለው በገለጽከው ደረጃ ነው ከዛ ደግሞ የሆነ አንድ ይሄ ነው ተብሎ ደግሞ የኢትዮጵያዊነት መገለጫ ተብሎ የቀረበ ነገር ደግሞ ቢያንስ በህግ በመዋቅር ደረጃ የለም ይሄ ፌደራል በመንለው ደረጃ ማለት ነው ስለዚህ የሆነ የተተረማመሰ ነገር ያለ ይመስላልና በአብዛኛው እንዳልከው አይምሮ ውስጥ ያለ ነገር ነው የሚመስለውና እሱን ትንሽ እስኪ ብትልበት በአብዛኛው ገለታው ካነሳቸው ነጥቦች ጋር እስማማለሁ ምናልባት ማጠናከሪያ ሊሆኑ የሚችሉ ነገሮች ነው ያንቺን ጥያቄ ለመመለስ ላነሳ የምችለው የዚህ ኤትኒክ ብሔርተኝነት የሲቪክ ብሔርተኝነት የሚባለው ነገር በአጠቃላይ እነዚህ ጎራ ሲመድብ ይሄ ኤትኒክ ነው ይሄ ሲቪክ ነው ወይም ይሄ ስቴት ሌድ ናሽናሊዝም ነው ይሄ ስቴት ምንድነው ስቴት የሚቃወም ናሽናሊዝም ነው ይሄ በስቴት የሚመራ ናሽናሊዝም ነው ምናምን ስንል በስፔክትረም ነው የምናስቀምጠው ነገሮችን እንጂ ፐርፌክትሊ ዓለም ላይ ሲቪክ የሆነ ኔሽን የለም ወይም ሲቪክ የሆነ ስቴት የለም አሜሪካ ምናምን ፈረንሳይ የተወሰነ ሊቀርቡ ይችላሉ ሲቪክ ለምንለው እንትን ማለት ነው ግን ፐርፌክት የሆነ የለም በስፔክትረም ነው የምናስቀምጠው በስፔክትረም ውስጥ ማለት በዚህ ከ1 እስከ 10 ለምሳሌ ደረጃ ብናወጣ ይሄ ሀገር ወዴት ይቀርባል ወደ ሲቪክ ኔሽንነት ወደ ሲቪክ ሀገረ መንግስትነት ይቀርባል ወይስ ወደ ኤትኒክ ሀገረ መንግስትነት ይቀርባል የሚለውን ሶስተኛ ላይ ልናስቀምጠው እንችላለን አንዱ ሰባተኛ ላይ በስፔክትረም ነው በሱ ስማማለሁኝ ናኛም ሀገር ብዙ አልሰራንበትም በተለይ ደግሞ 1980ዎቹ ላይ አዲሱ ህገ መንግስት ሲመጣ እኔም እንግዲህ ህገ መንግስቱ ከሚጎላቸው አራት ነገሮች ውስጥ ያስቀመጥኩት አንዱ ነገር ምንድነው ይሄ ሀገረ መንግስት የሚገለጽበት ሲቪክ የሆነ መገለጫዎቹ ምን እንደሆኑ ተዘርዝሮ አልተቀመጡ እነዛ ተዘርዝሮ ባልተቀመጡበት ሁኔታ ውስጥ ሰው በአእምሮ የነበረውን ይዞ ቢቀጥል የሚያስደንቅ አይሆንምና አንዱ የጎደለው ነገር ያስቀመጥኩት እሱን ነው ሌላው የዚህ ከአሜሪካ ጋር ተያይዞ በተነሳው ነገር የተወሰነ ነገር
ኮምፓሪዝን ስንሰራ ከሀገራት ጋር አንድ ማስተዋል ያለብን ነገር ብዬ የማስበው ነገር ሀገራት ያው የተለያየ ባህሪ ያላቸው አሁን ለምሳሌ አሜሪካ ውስጥ የተለያዩ አይደንቲቲዎች ኦፍ ኮርስ ይኖራሉ ግን ኮንሰንትሬትድ ሆነው በአንድ ቴሪቶሪ ወይም በአንድ ጂኦግራፊ ውስጥ የሚኖሩ ግን አይደሉም እነዚህ አይደንቲቲዎች ጥቁሮች ለምሳሌ ብንወስድ ቶኪቬሊ ያው ወደ አሜሪካ ሄዶ የአሜሪካን ዲሞክራሲ ለማጥናት ወደ አሜሪካ ሄዶ የጻፈው ምንድነው አንድ መጽሐፍ አለ እና እዛ ላይ ምንድነው የሚለው የአሜሪካ ስቴቶች ራሱ ዲዛይን ሲደረጉ ፐርፐስሊ ዲዛይን የተደረጉት እንዴት ነው ጥቁሮች መበታተናቸውን ማዕከል ባደረገ መልኩ ጥቁሮች ማጆሪቲ የሆኑበት አንድ ስቴት የለም አሜሪካ ውስጥ ይሄ የሆነው ለምንድነው አንድ ስቴት ላይ ኮንሰንትሬትድ ሆነው ከተገኙ በኋላ የራሳቸውን ምንድነው ኔሽን ስቴት ሀገር መንግስት ሊጠይቁ ስለሚችሉ በዋይት እንትን ውስጥ በታትለን ንክተታቸው በሚል በዲዛይን ያደረጉት ነው ይላል ቶክቬሊ ወደ ሌሎች ሀገራት ለምሳሌ ወደ ህንድ ብንሄድ ወደ ካናዳ ብንሄድ ቀደም ገለታው እንዳነሳው ግን ቴሪቶሪያሊ ኮንሰንትሬትድ የሆኑ በሆነ ግዛት ውስጥ እና በብዛት ሰፍረው የሚገኙና ከዛ ግዛት ጋር ደግሞ ታሪኩ እውነት ነው አይደለም ሌላ ጉዳይ ሆኖ አንሴስተሪያል ሆምላንዳችን ነው የቅምቅም አያቶቻችን ያወረሱን መሬት ነው ብለው ከመሬቱ ጋር ደግሞ ትስስር የሚፈጥሩበት ሪቶሪክ ያላቸው ብሔሮች አሉና እንደዚህ በሚሆንበት ጊዜ እንዴት ነው ዲል እናደርግ የሚገባው የሚለው ነገር ስፔሻል አቴንሽን ይፈልጋል በፊት አልቆ ቢሆን ቀደም እንዳነው አሁን በአሲሚሌሽን ስቴጅ ላይ አልቆ ቢሆን አሲሚሌት ተደርጎ ቢሆን ኢትዮጵያ ውስጥ ያለው ልዩነት አሁን እኔና ገለታውም እዚያን ቀርብም ይሄው ፕሮባብሊ ይሄው ውጭትም ላይ ኖር ይችላል ነበር አሲሚሌሽን ጥሩ ነገር ነው እያልኩ አይደለም ግን በሆነ ጊዜ ላይ የነበረ መንግስታት የሚጠቀሙበት የነበረ ዘሬ ነው ሶ ግን ያልተሳካም ሶ ከነ ልዩነታችን እንዳለን ከግንዛቤ ማስገባት ያስፈልጋል ብዬ አስባለሁ የኢትዮጵያ ህገ መንግስት ግን ሲቪክ መገለጫዎች የዚህ ሀገር መንግስት ሲቪክ የሆኑ ምንድነው ስቴቶች ምንድናቸው የሚለው ነገር አለማስቀመጡ በምንድነው ይሄ የዚህ ሀገር መንግስት አባል የሆኑ ሰዎች በምንድነው የሚገለጹት ይሄ ሀገር መንግስት ራሱን በምን አይነት ነገር ነው የሚገልጸው የሚለው ነገር አለማስቀመጡ ትልቅ ችግር ነው ብዬ አስባለሁ አሁን ላለንበትም ውጥንቅጥ በተወሰነ መልኩ ዳርጎናል ብዬ አስባለሁ ግን ወደ ኋላ ተመልሰን ትችቶች ስናቀርብ በመግቢያ ላይ እንዳልኩት አሲሚሌሽንን ስንተች በጊዜው መነጽር ውስጥ ሆነን ነው መተቸት ያለብን ምክንያቱም በጊዜው ሌላ ፍልስፍና ኦልሞስት ዓለም ላይ አልነበረም ስለዚህ ዓለምን ሀገራት ተሞክሮ ምናምን አይተሽ ስትመጪ አሲሚሌሽን ነው ልትከተይ የምትችው ያው ጥሩ ነው እያልኩ አይደለም በደርግም ጊዜ ሶሻሊዝም በጣም ያው እንግዲህ ዓለም ላይ ትልቁ እንትን ነበር በተለይ ከነፃ መውጣት ጋር ስለሚገናኝ እንደውም ደግሞ የሶሻሊዝም እንትን በተለይ ሶቪየት እንደ ተቀረው አውሮፓ ኢምፔሪያሊስት ስላልነበሩ ኮቲንግ ኮት ወደዛ መሳባቸው በጊዜው የነበሩ ሰዎች ብዙ የሚያስደንቅ አይደለም ኢህአዴግም መጥቶ የብሔርን ጉዳይ አስኳል ሲያደርገው በጊዜው ከበነበረው ሁኔታ መረዳት አለብን ምክንያቱም በጊዜው በቃ የኦብነግ ነበረ የኦጋዴን ብሔራዊ ነፃ አውጪ ግንባር የኦሮሞ ነፃ አውጪ ግንባር የሲዳማ ነፃ አውጪ ግንባር የትግራይ ነፃ አውጪ ግንባር የተባለ ሁሉም የራሱን ሀገረ መንግስት ለማቋቋም የሚንቀሳቀስበት ጊዜ ስለነበር በዛ መነጽር ማየት አለብን እንዴት ነው እነዚህ የራሳቸውን ሀገር ለማቋቋም ታጥቀው እየተዋጉ ያሉ አካላትን በአንድ ላይ ልናመጣቸው የምንችለው በምን አይነት ሜካኒዝም ነው ብለው እንዳመጡትም በተወሰነ ደረጃ መረዳት አለብን የሚጎሉት ነገሮች ግን በበርካታ ይዘረዘርኳቸው ቢኖሩም ለማለት ነው ወዲያውት እሺ ምናልባት እዚህ ጋር ያው ኢህአዴግ ሲመጣ የሆነው ነገር ላይ በጣም ሰፊ ልዩነት አለኝ ለመረዳት ራሱ ልረዳቸው ብያንተ ባልከው መንገድ ራሱ ሳስበው አንደኛ በኋላ ላይ ከራሳቸው ስልጣን አንፃር ለማጥፋት የሞከሩበት ነገር አለ አይደለ ኦነግንም ትጥቅ አስፈትተው ካምፓስ ከፍተው እንደዚህ ኦብነግን መቆጣጠር የቻሉበት ለሀገር ሲሆን እንደው ይሄ ነገር ለነሱም ጭምር እነሱንም በማየት ጭምር እንዳደረጉት አድርገን እንዳንረዳው እንደዚህ አድርገዋል በሌላ በኩል ደግሞ የደርግ ሙከራዎች ነበሩ በተለይ መጨረሻ አካባቢ ላይ አይደለ የብሔር ብሔረሰቦች ኢንስቲትዩት እንደዚህ የተለያዩ መሰረተ ትምህርቶችን በተለያዩ ቋንቋዎች ለማስተማር መጻፍ በማሳተም እንደዚህ የሚደረጉ ሙከራዎች ነበሩ ቀደም ያልከው አይነት ይሄ ስቴትና ብሔራዊ ማንነት እንግዲህ ከአይምሮ ውስጥ ካልሆነ በስተቀር አሁን በደርግ ጊዜ አልነበረምና እሱኑ ማስቀጠል የሚቻልበት ዲሞክራሲያዊ በማድረግ ሌላውን የደርግን ስህተቶች በማረም አይነት አካሄድ መሄድ ይቻል ነበር በያስባለሁኝ ግን እሱን መንገድ አይደለም የመረጡት ይፈልጉት የነበረው እሱን ስላልሆነ ብዬ ነው የማስበውና ምናልባት ሐሳብ መስጠት እሱ ላይ ከፈለክ ያስም ገለታውም ዛጋ ትልቅ ስህተት ተሰርቷል በጣም ወደ ኋላ ተመልሰናል በኋላ ክልሎችን ሁሉ ይሄ የአማራ
የኦሮሞ የትግራይ እንደዚህ እንዲሆኑ የዚህ ባለቤት የዚህ ክልል ባለቤት እነከሌ ናቸው እየተባለ እንዲሆን የተደረገበት አይነት ነገር ጭራሽ በጣም ወደ ኋላ የተመለስንበት የተሰፋበት የስቴትና ማንነት የሚባለው አይነቱ ነገር በኢህአዴግ ነው ብዬ ነው ማስበው። ያንን ይዞ ቢቀጥል ኖሮ የዲሞክራሲ ምናምኑን ነገር ተፈቶ አሁን ላይ ቀደም እንዳልከው በዚህ መልኩ ሳይሆን ሌሎች ችግሮቻችንን ነበር የምንነጋገረው። ቢያንስ ይሄኛው ነገር በተወሰነ ደረጃ ይሰራበት ነበር ብዬ አስባለሁና እሱ ላይ እስኪ ሐሳብ ስጡበት እያስም ገለታ። አንድ በጣም ኢንተረስቲንግ የሆኑ ዳይናሚክስ አሉት የኢትዮጵያ የብሔር በተለይ ብሔሮች ጥናት ላይ። ለምሳሌ ብሔሩን ኢንዲቪጁዋሊ እያንዳንዱ ብሔሩን ስሪቱን ብናይ በሙሉ በአሲሚሌሽን ውስጥ ያለፉ ናቸው። መሳሪያ አድርገው አሲሚሌት እያደረጉ የመጡ ናቸው። ከዚህ በፊት ሪዮት ካንቺ ጋር አንስተን ተወያይተናል። ለምሳሌ ያስፔዲ ኦሮሞን ብሔር ካልቸር እነዚህ ኦሮሞ የተሰራባቸው ስሪቶች ራሱ ኦሮሞ ህዝብ የሚለውን ማለት ነው ብታይ ሶስት ዋና ዋና ኤሌመንቶች አሉ ነው የሚሉት። አጥንታው ሊሆን ይችላል። ሶስት አንደኛው ሞጋሳ ነው የሚሉት፣ ሁለተኛው ሚጤቻ፣ ሶስተኛው ጉዲፈቻ ነው እና ያው ደግሞ ምንድነው አባገዳ ያው አስተዳደሩ ነው እንግዲህ። እነዚህ ሚጤቻ፣ ሞጋሳ፣ ጉዲፈቻ አሁን ሚጤቻ የሚሉት ምንድነው በጦርነት ጊዜ ኦሮሞ ህዝብ ሲዋጋ ከኦሮሞ ካልሆኑት ጋራ ተዋግቶ ማለት ነው። ለምሳሌ ከጌዲኦ ጋር ተዋግቷል፣ ደቡብ ካሉ ከብዙ ብሔሮች ጋር ተዋግቷልና ያሸነፋቸውን የማረካቸውን በሙሉ ይሰበስብና በሚጤቻ ከብት አርዶ ቆዳ እየገፈፈ ከቆዳው ላይ ቀጫጭን ገመድ እያወጣ እጃቸው ላይ ያስራል። እጃቸው ላይ ያስርና እየበሉ እየጠጡ በሚጤቻ ኦሮሞ ሆነሃል ይባል እና ይሄ አንድ አሲሚሌሽን ዘዴ ነበር በኦሮሞ ማህበረሰብ ውስጥ። ሞጋሳ ደግሞ በራሱ በኦሮሞ መካከል ባሉ የተለያዩ ክላኖች ነገዶች ውስጥ እንቅስቃሴ ያደርግና ሲያሸንፍ በሞጋሳ ስማቸውን ይቀይረዋል። የኔ ነገድ ነህ ይላቸዋል። ጉዲፈቻ እንደውም የኦሮሞ ህዝብ ለዓለም ያስተማረው ነው እንደምናውቀው። አንድ ከሌላ አካባቢ የመጣ ሰው አምጥቶ ልጄ ብሎ ማሳደግ ማለት ነው እና በእነዚህ የተገነባ ማህበረሰብ ነው ኦሮሞ። አሁን ስለ አሲሚሌሽን ስናወራ ክሮስ ካልቸራል አሲሚሌሽን ነው ብቻ ነው የምናየው፣ ግን ራሱ አሲሚሌሽኑ ቢልድ የተደረገበት ማነው ብሔሮች የተገነቡበት በአሲሚሌሽን ውስጥ ያለፉ ነው ራሳቸውን የገነቡት። አማራም እንደዚህ። ለምሳሌ አማራና ክርስትና ለምንድን ነው የተደበላለቀው? እኔ ተወልጄ ያደኩት መንዝ ነው መሃል ሜዳ ነው እና ቤተሰቦቼ በልጅነቴ አማራ የሚሉት ልክ ያስፔድ እንዳልከው አማራ ክርስቲያን ነው የምናውቅ የነበረው። እሱ አማራ ነው አይበላም ይሄን ከተባለ ያው ክርስቲያን ነው ሌላ ሰው ያረደውን አይበላም ክርስቲያን ነው እንጂ እንደ ኤትኒሲቲ አናየውም ነበር። ለምንድን ነው ማንም ሰው ጉራጌ ሆኖ መጥቶ እዛ ኮሚኒቲ ውስጥ ክርስትና ከተነሳ የዛ አካባቢ ካልቸር ከሃይማኖቱ ጋር በጣም የተጣበቀ ነው እንደምታውቀው። ክርስትና ከተነሳ አማራ ሆነ ማለት የዛ ነገድ አባል ነው ማለት እና ሃይሊ በዚህ በክርስትና ኢንፍሉዌንሻል እንደዚህ ነው ቢውልድ ያደረገው አማራው ራሱ። ትግራይ ሴም እንደዚህ ነው። ደቡብ አካባቢ ያሉ ቡርጂ የዛ አስተምር ያለው አቋዋላ እና አካባቢና በተለያዩ ነገሮች መካከል እንደዚህ አሲሚሌት አድርገው ነው ራሳቸውን ቢውልድ ያደረጉት። ስለዚህ ቅድም ያልነው እዚህ ማይክሮ አይደንቲቲስ ግንባታም ራሱ የሀገር ግንባታ ውስጥ የነሱን ወደታች ወርደን የሚያየን እንደሆነ እንደዚህ በአሲሚሌሽን ውስጥ ያለፉ ናቸው ማለት ነው። ያለውን ታሪክ እንደዛ ነው። ስለዚህ በአጠቃላይ እንደዛ ሆኖ የመጣና ህብረተሰብ አሁን ሪዮት ወደ አንቺ ወደ አንሳሽው የመጣን ማህበረሰብ ይሄ ብሔር የሚባለው ልክ እግዚአብሔር አዳምና ሔዋን ፈጠረ እንደተባለው ብሔር ተፈጥሮ ቁጭ ብሎ የሚጠብቅ ቁጭ ብሎ ሀገር ሲጠብቅ የነበረው ኢህአዴግ መጥቶለት ነፃ ወጥቶ የራሱ መሬት ያገኘ አድርጎ ማሳየቱ በጣም ያስገርመኛል። ዴፊኒሽን ሁሉ የለውም እኮ አንቀጽ 39 ነው አንቀጽ 5 ብቻ ነው ያለው። እሷ ምንድነው አንቀጽ 5 የምትለው? ብሔር ማለት የራሱ ጸባይ ያለው ጸባይ እንግዲህ እንዴት አድርገው እንደሚገልጹት አላውቅም። እንግዲህ እስቲ ጸባይ ምንድነው የሚለው ነገር ማለት ነው። ቋንቋ ያለው በተያያዘ መልክዓ ምድር የሚኖሩ እና ስነ ልቦና ትስስር ያላቸው እንዴት አድርገው ሜጀር እንደሚያደርጉት ሜጀር ሁሉ የማይደረጉ ናቸው የተበየኑበት እንትና። አሁን ኢምፖርታንቱ ነገር ብሔር የሚለው ይሄ አገር መስራች የሆነ ተገንጥሎ የሚሄድ አካል
ማን ነው እሱ ሶሻሊ ኮንስትራክትድ የሆነ ነው ወይስ ደግሞ ፕራይሞርዲያሊስት ነው ህገ መንግስቱ ራሱ ሚለው እኮ በጣም ከሳይንስ ከዚህ ከብሔር ትንታኔ አንፃር አሁን ሶስት ትንታኔዎች ናቸው ያስፔድ እንደምታውቀው ፕራይሞርዲያሊዝም ይባላል ሶሻሊ ኮንስትራክት የሆኑ ደግሞ ኮንስትራክቲቪዝም ይባላልና ኢንስትሩሜንታሊስት ይባላል አሁን የትኛው ነው ህገ መንግስቱ ኮንስትራክት የተደረገ ነው ብሔር ቢል ኖሮ አማ ኦሮሞ ውስጥ ያሉ ጉራጌዎችን አይገፋቸውም ነበር ኦሮምኛ ስለተናገሩ ያው ስሪት ነው በስሪቱ ውስጥ አባል ሆነዋል ናቹራላይዝድ ሆነዋል ተብሎ ይተው ነበር እንደ ፕራይሞርዲያሊስት ሆኖ ተቆጥሯል ቢያንስ አስተዳደሩ በሙሉ ህዝቡ እንደዛ ስለቆጠረው ቅድማያቱን ይቆጥርና ጉራጌውን ከሐረሪ ክልል ያፈናክላል እና ሲሰፋ ምንድነው የሆነው በተለይ በአሲሚሌሽን ያደላ ማህበረሰብ ሄዶ ተዛምዶ ተዋልዶ የተሳፋል እንደገና ኩልል ባለ ብሔር ሊያደራጀው ሲሞክር ያደግ ከፍተኛ ፔን ህመም ነው የተፈጠረው በተለይ ይሄ ከሁለት ከሶስት ተወልጃለሁ የሚለው ማህበረሰብ ከፍተኛ ህመም ውስጥ ነው እና ያልሽው በጣም ወደ ኋላ ሊፈታ የሚችል የነበረው ይሄ እውነት ነው እኔ ኢትዮጵያ ውስጥ አምናለሁኝ ባህል አያያዛችን ትክክል አልነበረ መሻሻል አለበት ወደ ዲሞክራሲ አድገን አይደንቲቲን እንዴት እንደምንይዝ መጠበብ አለብን ግን በእንደዚህ አይነት የብሔር ፌደራሊዝም ውስጥ እንደገና ያቆለለ የንጹህ ማንነት ወይም ደግሞ ይሄ ማን ነው ክሊን የሆነ ንጹህ የሆነ ማንነትን ባንድ አካባቢ የማስፈሩ እንቅስቃሴ ከፍተኛ ሀገራዊ ቀውስ አንጥቷል ራይወት ርቄ ሄጄ ካልሆነ ካንቺ ካሰብሽ አይ አራከም ምናልባት ያስምስ ጨምረው ካለ የተወሰኑ ነጥቦች ላንሳ በርግጥ ወደ ሌላውም እንድንሻገር ጊዜ መተላለፍ ሌላ ቦታ ሳንሄድ ብዙ ቆየን እዚህ አይደል ያው በጣም ኢንተረስቲንግ ነው የተወሰኑ ነጥቦች ላንሳ አንደኛው ገለታው ካለው ጋር ስማማለሁ አሲሚሌሽን የሰው ልጅ የህይወት ታሪክ ነው ባጭሩ አንድ ቤተሰብ ይኖራል ይጋባል ልጅ ይወልዳሉ ከዛ በኋላ ሲበዙ ራቅ ወደ አለመንደር ይሄዳሉ ተመሳሳያቸውን ይፈልጋሉ ይጋባሉ ካልቸር አሲሚሌት ይሆን ይሄዳል በኋላ ደግሞ ትንሽ ጠንከር ሲሉ በጦርነት ሊሆን ይችላል አሲሚሌት የሚያደርጉት በጋብቻ ሊሆን ይችላል በተለያየ መንገድ እነዚህ ነገሮች እየሰፉ ነው የመጡት እንጂ ብሔር የሚባለው ነገር እንደው ፈጣሪ የፈጠረው ነገር አይደለም ወይም በኢቮሉሽን ምናምን ከሆነ ሆሞ ሳፒየንስ መጀመሪያ ሲመጡ በብሔር ሆኖ ትግሬ ወራጌ ሆኖ አይደለም የመጡት በየትኛው መንገድ ብናየው ሶሻል ኮንስትራክት ነው ማህበራዊ ውቅር ነው ብሔር የሚባለው ነገር በዘመናት ውስጥ በተደረጉ የማህበራዊና ፖለቲካዊ መስተጋብሮች የተፈጠረ ነገር ነው ይሄንን አንደኛ መቀበል አለብን ግን እንደ ልዩነት ማስቀመጥ የምፈልገው ነገር አለ በካልቸራል አሲሚሌሽን እና በስቴት ሌድ አሲሚሌሽን ወይም መንግስት በሚመራው አሲሚሌሽን እና ህዝቦች እርስ በርስ በሚያደርጉት ንክኪ የሚመጣ ማዋሃድ ወይም አሲሚሌት መደራረግ ሁለት የተለያዩ ነገሮች ናቸው ካልቸራል አሲሚሌሽን በሰው ልጅ የህይወት ታሪክ በሙሉ ነበር ስቴት ሌድ አሲሚሌሽን ግን ወይም ሀገረ መንግስት መር የሆነ የማዋሃድ እንቅስቃሴ ግን እንዴት ነው ጠንካራ ሀገረ መንግስት ማቆም የምንችለው ብለው የመንግስት መሪዎች ሲያስቡ ኦኬ ተመሳሳይ የሆነ ማህበረሰብ ቢኖር ሀገራችን ጠንካራ ትሆናለች የሚል ሐሳብ ስላገኙ ነው አሲሚሌት ማድረግ የጀመሩት ወከር ኮነር የሚባል በጣም ታዋቂ ናሽናሊዝም ምሁር አለ እሱ ምንድነው የሚለው ብሔርተኝነት በሁለት መንገድ የተፈጠረው አንደኛው አሁን ባልኩት ስቴትስ የራሳቸው የሆነ እምብርት የሆነ ማንነት ኮር አይደንቲቲ ይኖራቸዋል ለዚህ የተቋጠሩትን ግዛት በሙሉ ጠንካራ ማድረግ ሲፈልጉ ተመሳሳይ ማንነት አስፈላጊ ነው ተመሳሳይ ሃይማኖት ሊሆን ይችላል ተመሳሳይ ቋንቋ ሊሆን ይችላል አስፈላጊ ስለሆነ ያንን ልጫን ኢምፖዝ ላድርግ ብለው አሲሚሌሽን ይጀምራሉ ይሄ የአሲሚሌሽን ሙከራ ምን ይፈጥራል አንዳንድ ጊዜ ይሳካል ሳይሳካ ሲቀር ምን ይፈጥራል እሱ የብሔር ክስመት ስጋት የሚለው ነገር ይፈጥራል ከዛ ሌላው ብሔር ኦኬ እነዚህ ሰዎች የኔ ማንነት ማጥፋት ነው የሚፈልጉት ስለዚህ ተደራጅቼ ሪቨርት ላድርግ ያንን ይሄን የመጣብኝ ነገር ልቋቋም ልደራጅ ይላል ይሄንን ተደራጅቶ ሀገር መንግስት የራሴ ወደሚል ይሄዳል ማለት ነውና በኢትዮጵያ ውስጥ ስታይ ለምሳሌ የለስላሴ የመጀመሪያ ሀገር መንግስት ስታይ ምን ይላል ኢትዮጵያ 3000 ዓመት ታሪክ ያላት ናት እንደዚህ ናት ለረጅም ጊዜ ግን በግብጾች ገፍተዋት እንትኖች ገፍተዋት ደርቡሾች ገፍተዋት ሙስሊሞች ገፍተዋት ምናምን እምብርት መሬቶቿ በሆኑት በጌምድር በጎጃም በሸዋና በእንትን በምንድነው በትግራይ ላይ ተወስና ቆይታለች በኋላ ግን ዳግማዊ ምኒልክ ደግሞ ድጋሜ እንትን ሲሉ ኤክስፓንድ ሲያደርጉ ብዙ ግዛት አግኝታለች የሚል እንትን አለው ይሄ አሁን ምንድነው ፕሪዙም ያደረጉት ኮር አይደንቲቲ ወይ እምብርት ማንነት የሚባል አለ እነዚህ ቦታዎች ላይ ያለ
አዲስ ደግሞ የተጨመረ ግዛት አለ ስለዚህ አዲስ የተጨመረውን ግዛት እንዴት አርገሽ ነው ወደዚህ ኮር አይደንቲቲ አስሜት የምታደርጊው የሚለው ነገር ከዛ ነው የሚመጣው ከዛ በኋላ እንግዲህ ጽሁፌ ላይ በዝርዝር ያስቀመጥኳቸው ነገሮች አሉ የብሔር ውልደት እድገት ምናምን ብዬ የተለያዩ ብሔርተኞች የኦሮሞ ብሔርተኞች የሶማሌ ብሔርተኞች ምናምን የምታያቸው እንትን ጀመሩ ማለት ነው እንቅስቃሴ ጀመሩና 83 ኢህአዴግ ከመምጣቱ በፊት የደረሱበትን ደረጃ ሪኮግናይዝ ማድረግ ያለብን ይመስለኛል እኔ ለዛ ነው በዛ መነጽር ነው ማስበው ያልኩት ምክንያቱም ካርታው ለምሳሌ የኦሮሚያ ካርታ እኮ ኢህአዴግ ሳይመጣ ተሰርቶ አልቋል ኦነግ ሰርቶ ጨርሶታል ካርታው ባንዲራውን ኢህአዴግ ሳይመጣ ኦነግ ሰርቶ ጨርሶታል ዘሴም ለሶማሌም ይሰራል ግን ትልቁ ችግር ምንድነው ዊል ኪሚልካ የሚባል ሰውዬ ስለ ኢትዮጵያ ህገ መንግስት ሲጽፍ ትልቁ ችግር ብሎ የጻፈው ነገር ምንድነው እንደዚህ አይነት ኮንሺየስነስ ላይ እንደዚህ አይነት ንቃት ላይ ፖለቲካዊ ንቃት ላይ ለደረሱ ንቃት የሚለው ቃል የሆነ ፖዚቲቭ እና እንትን አለው አይደለ ንቃት ኮንሺየስነስ ለማለት ነው ያልኩኝ ያሉት እንደዚህ አይነት ፖለቲካል ኮንሺየስነስ ላይ ላልደረሱ ብሔሮች ወይም ኤትኒኮች ጎሳዎች ወይም ነገሮች ይሄንን እድል ሰጥቷል የክልል የመሆን እስከ መገንጠል ድረስ እድል ሰጥቷል ይሄ የህገ መንግስቱ ኦሪጂናል ሲን ነው ይላል ዊል ኪሚልካ ምን ማለት ነው አንድ ኤትኒክ አንድ ጎሳ አንድ ነገድ ብሔር ወደሚባል ደረጃ የሚያርገው ራሴን በራሴ ማስተዳደር አለብኝ የራሴ መንግስት ማቋቋም አለብኝ የሚለው ፖለቲካል ኮንሺየስነስ ላይ ሲደርስ ነው ኢትዮጵያ ውስጥ ግን ክልሎቹን አይደለም ያለብን አሁን 9 ምናምን ክልሎች በኢህአዴግ ጊዜ የነበሩትን ሳይሆን ኢቭን በክልሎች ውስጥ ራሱ እኮ እንደገና ሌላ ድንበር አለ የብሔር ድንበር እና ኮንሺየስነስ ላልደረሰው ሁሉ ስለሰጠ ጉዳዩን አወሳስቦታል ይሄን ስመማለሁ ግን አትሊስት ኮንሺየስነስ ለነበራቸው ግን መሰጠቱ ሊመጣ ይችል የነበረን ግጭት በተወሰነ ደረጃ አስቀርቷል ብዬ አስባለሁ ለምንድን ነው ኦነግ ከእንትኑ ተገፍቶ ሲወጣ እንደተፈራው ትልቅ ችግር ያልተከሰተው ከትራንዚሽናል ገቨርንመንት ተገፍቶ ሲወጣ ኦብነግ ከትራንዚሽናል ገቨርንመንቱ ተገፍቶ ሲወጣ የሲዳማ ሊበሬሽን ሙቭመንት ኢቭን የእርቅ ጉባኤ ከተሳተፈ በኋላ ራሱ እንደገና እሱም ተገፍቶ ሲወጣ የሚታሰበው አይነት በጣም የተደራጀ ትግል ከዛ በፊት እንደነበረው ለምን ያልቀጠለው ስቲ መታገያ አጀንዳ በተወሰነ መንገድ ህገ መንግስቱ የቀማ ይመስለኛልና ያንን ክሬዲት መስጠት ይገባል ቢያስባለኝ ግን ብዙ ልዩነት የለኝም እዚህ ላይ ማለት የተሰው የተለያየ አቋም ሊይዝ ይችላል ያንን አንደርስታንድ አደርጋለሁ ከየትም እንደሚመጣ ያቋም አንደርስታንድ አደርጋለሁ ለማለት ነው እሺ እንዳላችሁት እዚህኛው ላይ ብቻ ብዙ እንዳንቆየ ደግሞ አሁንም ብዙ የሚያባብሉን ነገሮች ስላሉት እንለፍና በመፍትሄነት ራሱ ከሌላ ሀገር ሁኔታዎች ጋር በማገናኘት የሚያቀርባቸው አሉ ያስፔድ በምክረ ሐሳቡ ላይ ከዛ ግን ከሀገራችን ሁኔታ ጋር ደግሞ የትኛው ነው የሚያስኬደው እንደዚህ ያለ በኋላም ላይ ደግሞ አዲስ የሆነ ደግሞ የመንግስት አወቃቀር ዘዴም የሚያቀርብበታልና እሱን በተለይም ሀገራዊ የትንቀድም ገለታው በተወሰነ መልኩ አንስተዋል ያየበታል እንዴት በአብዛኛው እንደምንለው አይነት ሳይሆን ያልሰራበትን አይነት ሁኔታ በተለያዩ ሀገሮችም የሊቃን ድርድርን ጉዳይም እንደዚሁ በእርግጥ እንደመሻገር ያድርጎ ነው የሚያነሳው በራሱ እንደመፍትሄ ሳይሆን እነዚህ ነገሮች አሉና ወደ እነሱም እንሄድ እስኪ እንዴት አገኛቸው እነሱ በአጠቃላይ የያስፔድን ወረቀት ሳይ እንዳልኩት በመግቢያ ላይ እንዳነሳሁት ሳይንሳዊ የሆነ ትንታኔ በመስጣቱ ረገድ ትልቅ ዋጋ ነው የሰጠሁት የጎደለን አንድ ችግር ስለነበረ ልክ እሱ እንዳለው ነበር ይሰማኝ ነበረው ብዙ እንደው ትንሽ ሳይንሳዊነት ያለው አመለካከት መጽሐፍ ያስፈልጋል እኮ ክርክርም ሲኖር እኮ ፖለቲካ ክርክርም ሲኖር በሰል ያለው ሳይንሳዊ አመለካከት ያላቸው ንድፈ ሐሳባዊ ትንታኔ ማለት ነው ያስፈልጋል ፖለቲክስ ከሳይንስ ከተፋታ በቃ በጣም ገደል ነው የምንገባው እንዴ በጣም የሚያሳዝነኝ ነገርኛ ፖለቲካ ውስጥ ይሄ ነው በጣም ብዙ ጥሩ ዕውቀት ያላቸው ሰዎች ብዙ እኔም ራሴ ተማርኩባቸው ያሉ ሰዎች አሉ ብዙ አልጻፉም እና ይሄ ይገርመኛል በጣም ሚስጥር ነው የሆነብኝ እና ያስፔድን እንደገና ያመሰገንኩ ነው ጥሩ ትንታኔ ነው በዚሁ በርታ በተለይ ወጣትም ስለሆነ እንዲቀጥልበት በጣም አበረታተዋለሁ ጥሩ እይታዎች አሉ ጥሩ ትንታኔዎች አሉት እንግዲህ ከማነሳቸው ፈርዘር ዲስከሽን ካልነው አንዱ የማንነት ነው ሁለተኛው ጉዳይ ደግሞ ስለዚህ ስለ ግዛት የሚያነሳው ነገር አለ ምናልባት ለህይወት እንደመፍትሄ ሐሳብ ብሎ ካነሳቸው ውስጥ አንዱ ግዛት ለምሳሌ ወልቃይት አካባቢ ያለውንም አንስቶ ሲያነሳ ነበር እና እዚህም ላይ ያው የጉዳይ ወሳኝ ጉዳይ ስለሆነ ብዙም በፖለቲካችን ውስጥ
ሰፊ መወያያ አጀንዳም ስለሆነ የበለጠ እንድንወያይበት ብዬ ነው ትኩረት አጀንዳ ያደረኩት። እንግዲህ በኢትዮጵያ ውስጥ ግዛት ጥያቄ የሌለው የለም። ብሔሮች አሁን የራስ ማስተዳደር የሚባለው ቀደም ያስፔድ እንዳለው 9 ክልል ምናምን አርጎ አቶ መለስ ዜናዊ መጀመሪያ 9 ነበር ያደረጓቸው፣ በኋላ ክልሎች የተጨመሩ መጡ። ግን ሆሞጂኒየስ የሆነ ክልል የለም እንደምናውቀው። ሁሉም ክልሎች ትግራይ ውስጥ ኢሮብ አለ፣ ኩናማ አለ፣ አማራ ውስጥ ብሔሮች አሉ፣ ኦሮሚያ ውስጥ አለ፣ ደቡብ ያው የምታውቁት ጋምቤላ 5-6 አለ፣ ቤንሻንጉል 5-7 አለ። እንደዚህ ነው የሆነው እና እንግዲህ በስርዓቱ ሲዋቀር ምንድነው የሆነው? መሬት እንዲኖራቸው የተደረጉት ክልሎች አይደሉም። ክልል ትንሿ ኢትዮጵያ ናት። ልክ ኢትዮጵያ እንደ መሰባሰቢያ ማለት ነው። ኢትዮጵያ ዋና የፌደራል መሰባሰቢያ ስትሆን ክልል ደግሞ የስቴት ነው። የስቴት የተለያዩ ብሔሮችን አቅፎ ይዛል። ዋናው የስርዓቱ መቆሚያ በዞንና በልዩ ወረዳ ነው የተዋቀረው። ወይ በዞን ወይ በልዩ ወረዳ። እነዚህ ከፍ ያሉት ዞን ይዘዋል። ዞን 5 ዞን ሊሆን ይችላል፣ 4 ዞን ይዘዋል። ለምሳሌ ትግራይ ውስጥ ብዙ ዞኖች ትግራይ ናቸው። ኢሮብ እንግዲህ 1 ዞን ምናምን ሊሆን ነው የሚችለው፣ ወይ በልዩ ወረዳ ነው የተዋቀረው። ደቡብ ውስጥ ሲዳማ ክልልም ሆኖ ዞኖች አሉት። እንደዚህ አይነት ነው እና የመጨረሻው በልዩ ወረዳ አካባቢ ነው ያበቃው ነው። ከልዩ ወረዳ እንዲወርዳል በቀበሌ ደረጃ አለ። ለምሳሌ ኩስሜ ደራሼ ውስጥ ይሄድን እንደሆነ ኩስሜ ልዩ ወረዳም አይደለም፣ በቁጥራቸው በጣም አነስተኛ ስለሆኑ ከደራሼ ጋር እንዲዳበሉ ተደርገው በ9 ቀበሌ ነው የሚተዳደሩት እነሱ። እንግዲህ እንደዚህ ግን 9 ቀበሌም ሆነው መሬት አላቸው። ያው ይዘውት አንቀጽ 39 ተጠቅመው ሊገነጠሉት የሚችሉት ሊያስተዳድሩት የሚችሉት ማለት ነው። እና ስርዓቱ መሬት እንዲኖረው ያደረገው እንግዲህ ብሔርን ነው ማለት ነውና በሁሉም ብሔሮች ውስጥ መነታረኪያ ቦታዎች አሉ። አሁን እኔ ባልኳችሁ አካባቢ ቡርጂ ከጉጂ ጋር ገላና የሚባል ቦታ የወንዝ አካባቢ ውሃ ማጠጫ ያለበት ቦታ ነው። ያ ድንበር አልተፈታም። መቼ እንደሚፈታ እናውቅ። በሰገን ህዝቦች አካባቢ በኮንሶ አካባቢ የታወቀ ነው። ብዙ ጊዜ ግጭት እንደምትሰሙት ነው። በኦሮሚያና በሶማሌ መካከል ያው የግጭቱን እንትን የምታውቁት ነው። የድሬዳዋ ጉዳይ የምታውቁት ነው። የሞያሌ ጉዳይ የምታውቁት ነው። የወልቃይትና የራያም ጉዳይ የምታውቁት ነው። እና ብዙ በኢትዮጵያ ውስጥ ያሉ ብሔሮች ከጎናቸው ካለው ጋር አልጨረሱም እና ይሄ የግዛት ጉዳይ ሲነሳ ኢትዮጵያን በሙሉ መዳሰስ አለበት ብዬ አስባለሁ። እና ምንድነው ችግሩ? አንደኛ ግጭቱ ከየት ነው የመጣው የሚለውን ያየ እንደሆነ አንደኛ ይሄ ዲማርኬሽን ሂስቶሪካል ባክግራውንድ የለው። የጠራ ሂስቶሪካል ባክግራውንድ የጠራ ታሪክ ዳራ የለው። ለምሳሌ የአማራ ግዛት የሚባል እንዳልኳችሁ ተወልጄ ምሳድግ እዛ አማራ መንዝ ውስጥ የኛ ግዛት ተብሎ ማቀው የለም። እንግዲህ እኔ ኢትዮጵያ ሲባል ነው የምናውቀው። ከዛ ውጭ ግን አማራ ለራሱ ግዛት ኖሮት፣ ኦሮሞም እንደዛ ነው፣ ሁሉም እንደዛ ነው። ስለዚህ ይሄ ህዝብ ወደዚህ የብሔር ፌደራል ስርዓት ገብቷል። የየራሱ መሬት ይኖረዋል። ቅድም ያለው ከአያት ከቅድመ አያቱ ተያይዞ የመጣ አለው ተብሎ ሲባል ህዝብ መክሮበት በስምምነት የተሰመረ መስመር የለም። ትልቁ ችግር ይሄ ነው። ህዝብ አውቆት ማለት የኖረው ህይወት በቃ እንግዲህ እኔ ኩስሜና ደራሼ በቃ ይሄ ላይ ወሰን ላያችን ይሄ ነው፣ የአያቶች መሬት ይሄ ነው፣ አያቶች ጥጃ ማጠጫ ይሄ ነው፣ ይሄኛው አንተ ነው ተባብለው አልጨረሱም። እና እነመለስ ዜናዊ ናቸው የሰሩት። ይሄን ዝም ብሎ ነው ያደረጉት። ከዚህ የተነሳ ስርዓቱ ጸጥታው እየደከመ ሲመጣ እና በተለይ ሀገረ መንግስት መናጋት ሲጀምር ኢትዮጵያ ይሄ ነገር መፈራረስ ሊመጣ ነው እንዴ የሚል ጥያቄ ሲመጣ ምን ይነሳል ማለት ነው? የድንበር ጥያቄ ይነሳል። ይሄ ቦግ ይላል። በቃ ከዚህ ወዲያ የኔ ነው አይ አይደለም ማን የሰጠህ ነው? አሁን ለምሳሌ ወልቃይትና ራያን ያስፔት ታውቀዋለህ። ምንድነው የሚሉት? ከትግራይ አካባቢ ያሉ ሰዎች በህገ መንግስቱ መሰረት ይላሉ። ህገ መንግስቱ የት ነው ወልቃይትና ራያ እናንተ ነው የሚለው? የትግራይ ማይልም በመሰረቱ ያው ምዕራብ ትግራይ ነው የሚለው እንጂ ህገ መንግስቱ በትክክል ወሰኑን አላስቀመጠም። የትግራይም አላስቀመጠም፣ የአማራም አላስቀመጠም፣ ፌደራል መንግስቱ ማያውቅ። በተወሰነ ጊዜ
ቅድም እንዳልኩት አቶ መለስ ዜናዊ በሰሩት ካርታ ብቻ ነው እንትን ያለውና ጊዜ እየጠበቀ ትግራይም ህገ መንግስቱ ሲል እኔ አማራው ምን ይላል እኔ አንተ ህገ መንግስት ለኔ ምን ህገ መንግስት አይደለም የራሴ ህገ መንግስት አለኝ ይላል የአማራና የኦሮሞና የሶማሌም ጥያቄ እንደዚሁ ያለው ስለዚህ ይሄ ጉዳይ በአጠቃላይ ግዛት ጉዳይ የወልቃይትና የራያ ጉዳይ በጣም የጦፈው ብዙ የፖለቲካ ኢንተረስት ስላለበት በተለይ በሰሜኑ አካባቢ ያለው እንቅስቃሴ ለማዳከም ፌደራል መንግስቱ ከፍተኛ ኢንተረስት አለው ህወሓት የራሱ ከፍተኛ ኢንተረስት አለው እሳት ራዩ ላይ ሲነድበት ቶሎ የሚሄደው የሆሪዞንታል ዋር ነው አረጋ ከበደ የሚመራው የአማራ ብልጽግናም ኢንተረስት አለው እጅ በዝቶበታልና ከዛ የተነሳ ጦፎ ነው እንጂ ከሌላው ጥያቄ ከረረ ነው በያላስብና ስለዚህ መፍትሄው ሆሊስቲክ የሆነ አፕሮች የሚያስፈልገዋል there is something wrong on our organizing principle area ማለት ነው እዛ የተሳሰርንባቸው መራሆች አካባቢ ችግር አለ ማለት ነው ሁሉም ከተናቆረ መነሻ ላይ ችግር ተፈጥሯል ማለት ነው ስለዚህ ያንን ሪቫይዝ በማድረግ ህገ መንግስታዊ መፍትሄ በማግኘት በተለይ ይሄ መሬትና ማንነት የተጣበቁበት ጉዳይ በመመርመር በውይይት ማለት ነው በመመርመር አብረው ሁሉም የሚኖሩበት ምዕራፍ ላይ ካልተደረሰ ለብቻው ኩልል ብሎ የወልቃይትና የራያ ጥያቄ ፍታ በያላስብም በፍጹም አላስብም መፍትሄ የሚያገኘው አጠቃላይ ህገ መንግስታዊ ሪቪዥን ሲመጣ እና የፌደራል ስርዓት ሪአሬንጅመንት ሲመጣ የመተሳሰሪያ መርሆ ለውጥ ሲመጣ ነው ያስባለሁኝ ሬዮት በዚህ በወልቃይትና ራያ በግዛት ጉዳይ ላይ ባነሳው መፍትሄ ሐሳብ ላይ ማለት ነው በሊቃኑ ስምምነት ላይ ተመሰረቱ መሆን አለባቸው በሚል የዘረዘራቸው የተለያዩ የመፍትሄ ሐሳቦች አሉ ስለዚህ አንተ መስተካከል ያለበት ከዛ ፊት ነገር አለ እያልክ ነው እንደገባኝ አይደለ እኔ አሁን ምለው ምንድነው የወልቃይትና የራያ ብቻውን ሊፈታች አዲስ አበባ ላይ እንመጣበታለን ብቻቸውን የሚፈቱ ጥያቄዎች አይደሉም ተነጥለው የሚታዩ በአጠቃላይ ሀገሩ ኢትዮጵያ የፈጠረችው አስተዳደር እንደገና መከለስ አለበት ስንከልሰው በሶማሌና በኦሮሚያ መካከል ያለ የድንበር ግጭት አለ አይደል ሞያሌ እኮ ለሁለት እየተጋጩ ነው ሞያሌ ከተማና የተሻት ከሆነ አስፋልት ነው የሚለየው የላይኛው የሶማሌ ክልል ነው የታችኛው የኦሮሚያ ክልል ነውና ልጆች ሀገር ሲሉ እዛኛው ኦሮሚያ ክልል ነው ያለው የት ነው ያለው ምናምን ይባሉባት ከተማ ነው የሆነችው ስለዚህ አጠቃላይ በማሻሻያ ይሄ መተሳሰሪያ መርሆቻችን በማሻሻል የሚፈታ አድርቄ ነው ማየው ማለት ነው ኦኬ ኢያስ ዜላይ ምናልባት የምትለው ነገር ካለ በጣም ባጭሩ ጥሩ ነጥብ ነው ያነሳው ያስባለው ገለታው ይጋራሉኝ ሐሳቡ ማለት ጀነራል የሆነው ነገር ካልተስተካከለ በስተቀር እንደዚህ የተናጠል ጉዳዮች ላይ ተስተካከሉ የሚችሉበት ወይ ጥሩ ፍጻሜ ላይ ያገኙ የሚችሉበት እድል እንዳለ ጋራሉኝ የተነሳው ሐሳብ ግን የተነሳውበት ነጥብ ለማመላከት ያህል አሁን ምንድነው ማድረግ የምንችለው ከሚል ነው ለምሳሌ አሁን ላይ ቆመን የህገ መንግስት ማሻሻያ ስንል የፌደራል አወቃቀሩ መንካት እንችላለን ወይ የሚል አሁን አንዱ ያየሁት ነገር ነው ማለት ወደፊት አሁን ያለው የፌደራል አወቃቀር አይነካም ይያልኩ አይደለም ባለፈው ካችን ጋር ባልበረብር የሚይት እንዳልኩት ከኢኮኖሚ አዋጭነት አንፃር በተለይ አሁን እኔ ጽሁፉን ስጽፍ በጣም እያሳሰበኝ ያለው ድህነታችን ነው ብዬሻለሁና ማያዋጣ ነገር አለ ወደፊት መስተካከል ያለባቸው ነገሮች አሉ ብዬ አምናለሁ የጋራ ፖለቲካ ማህበረሰብ ለመመስረት እና የጸና ሀገረ መንግስት ለማቆም በሚያስችል ሁኔታ መሻሻል ያለባቸው አወቃቀሮች አሉ ብዬ አስባለሁ ግን ወደዛ እንዴት ነው የምንሄደው የሚለውን የምንሄድበት መንገድ ይወስነዋል አሁን ሪቫይዝ እናድርግ እነዚህን የፌደራል ክልሎች ብንል ምን ያህል ተቀባይነት እናገኛለን ለምሳሌ አሁን አፍሮባሮሜትር የሚባል ተቋም አለ የእንትን የሚሰራ ፖል የሚሰራ ሐሳብ የሚሰበስብ ተቋም ማለት ነው የመጨረሻው 2023 ላይ በኢትዮጵያ ፌደራል አወቃቀር የክልሎች አወቃቀር ላይ ጥያቄ በፌደራሊዝም ላይ ጥያቄ አቅርቦ ነበር በየክልሉ ዳታ ይሰበስባል ሰዎች እየጠየቀ ማለት ነውና 54% የፌደራል መዋቅር ያስፈልጋል ኢትዮጵያ ውስጥ ይላል ሰው ከ54 ውስጥ ደግሞ ማጆሪቲው ምንድነው የሚለው አሁን ያለው የፌደራል የክልሎች አወቃቀር ኦሮሚያ ትግራይ አማራ ወዘተረፈ የሚባሉት ነገሮች መቀጠል አለባቸው ብሎ ይላል ይሄ ማለት ምንድነው somehow ፖፑላር ሰፖርት አለው ማለት ነው ሰው ማህበረሰቡ አስልቶ ይሄ ነገር ያዋጣል ያዋጣም ይጠቅማል አይጠቅምም ብሎ necessary ላይሆን ይችላል እዚህ ድምዳሜ ላይ የደረሰው ግን ስጋቶች ራሱ አሉ ለምሳሌ
እንደው ለውይይት እንዲመችን አሁን ያለው የፌደራል መንግስት ወልጽግና የሚመራው የፌደራል መንግስት አሁን ያለው የክልሎች አወቃቀር አዋጭ አይደለም ስለዚህ በተለይ እነዚህን ትልልቆቹን ክልሎች ከፋፍዬ ብዙ በርካታ ክልሎች ማድረግ አለብኝ ብሎ ለምሳሌ አማራ ክልል ላይ ሸዋ ለብቻ ጎጃም ለብቻ ወሎ ለብቻ ጎንደር ለብቻ ክልል ላድርግ ብሎ ቢነሳ ምሳሌ አሁን ትልቅ ተቃውሞ ይገጥማል ብዬ አስባለሁ ይሄ ከአማራ ህዝብ ዘንድ ማለት ነው ይሄ አሁን የአማራ ህዝብ ይሄንን የክልል አወቃቀር ይፈልገዋል እያልኩ አይደለም ግን ምንድነው የብልጽግና መንግስት ፖዚቲቭሊ አስቦ ለኔ አስቦልኝ ነው ይሄን እያደረገ ያለው የሚል እምነት የለው ያንን እምነት ዴቨሎፕ አላደረገም ብሔሮች እና የብሔር ሊቃን በጣም የሚጠራጠሩበት እርስ በርስ በአይነ ቁራኛ የሚታዩበት ሀገር ውስጥ ነው የምንኖረው ኦሮሚያን ክልል ወደ 3 ቦታ እናድርግ ምክንያቱም አያዋጣም ኢኮኖሚካሊ ወይ ምናምን ብለን አሁን ብንነሳ የኦሮሞ ሊቃን በቀላሉ ህዝቡን ማስተባበር አገነስት ይሄን ሐሳብ ያነሱ ሰዎች ላይ በቀላሉ ህዝቡን ማስተባበር ይችላሉ ያስባሉ ሶፌም ላይ ደግሞ እንዳስቀመጥኩት የክልሎች ብሔሮች some sort of autonomy ራስ ገዝነት ከነበራቸው በኋላ ይሄ አስተዳደር እርከን ምንድነው ሚሊሻ ምናምን ምትዩ ፍርድ ቤት ትምህርት ቤቶች ምናምን ምትያቸው ተቋማትን ከገነቡ በኋላ በድንገት ያንን የሰጠሻቸው መብት ምትቀሚ ከሆነ አብዛኛው ዓለማችን ላይ መገንጠል የሚባለው ነገር የተሳካው እንደዛ ሲሆን ነው ምክንያቱም ህዝብን ሞቢላይዝ ለማድረግ ይመቻልና ለመፍትሄ ለጥሩ ነገር ብለን ኢቭን የምናመጣው ነገር ራሱ ባክፋየር አድርጎ መጥፎ ነገር እንዳያመጣብን ሰጋለሁ ስለዚህ ወደዛ መሄድ ያለብን በፕሮሰስ ነው ወደ ጋራ የፖለቲካ ማህበረሰብ መገንባትና የጸና ሀገረ መንግስት መገንባት ውስጥ መግባት ያለብን በፕሮሰስ ነው ብያስባለሁ ይሄን ፕሮሰስ ለማድረግ ነው እንዴት ነው የሚመጣው በሚል ነው ቀጣዮቹን ምዕራፎች የጻፍኩት ምንድነው የኔ ሐሳብ በይሄንን የብሔር ኤሊቶች የሚያቀርቡትን ዴማንዶች እያሳነሱ እንዲሄዱ ማድረግ ይቻላል ምንድነው ይሄ አሁን ቀጥለው እንወይበታለን ያስባለው የፕሬዚደንሻል እንትኑ ቮት ዲስትሪቢዩሽን መጠቀማችን ምናምን የፖለቲካ ኤሊቶች በጋራ ጉዳይ ላይ እንዲያተኩሩ ስለሚያስገድዳቸው የብሔር ፖለቲካው ኤሌመንት ህዝብ ስለሚስማማ ኦፍ ኮርስ በሚፈልገው መልኩ ማዋቀር እንችላለን ብዬ አስባለሁ ስለዚህ መዳረሻችን ላይ አይደለም የምንስማማው መዳረሻችን የጋራ የፖለቲካ ማህበረሰብ መመስረት እና የጸና ሀገረ መንግስት ማቆም ነው ግን እንዴት ነው እዛ ላይ የምንደርሰው ሚለው ላይ ነው ምን ሊያዩ አሁን ላይ ሪቫይዝ እናርገው ካለን ባክፋየር እንዳያደርግ ፈራለው ነው የኔ አቋም ሌላው ምናልባት እዚህ ላይ ሊጨምር የምችለው ነገር ምንድነው የግዛቶቹ ጉዳይ የወልቃይት የአዲስ አበባ የሞያሌ የምናምን ጉዳይ ኦፍ ኮርስ ኢቭን የጋራ ፖለቲካ ለመመስረት ራሱ እንቅፋት ሊሆኑብን ይችላሉ እንዲሁም ደግሞ እኔ ሊቃንድ መስማማት አለባቸው መጀመሪያ ብዬ ያስቀመጥኩት ለዛ ነው ማለት በምንም አይነት ሜካኒዝም ህዝቦቹና ሊቃኑ ሳይስማሙ ሶልቭ ማድረግ ይችላል ብዬ አላስብም በዛ ምንድነው ስቴጅ ኦፍ ዴቨሎፕመንት ለማየት ሞክሬ ነው ለማለት ነው ግን በሐሳቡ ግን ስማማለሁ ማለት መጨረሻ አልቲሜትሊ ያሰብክ ባለው ነገር ግን ስማማለሁ ለማለት ነው እሺ ገለታው ወደ አንተ ልሂድና ምናልባት ከአዲስ አበባ ጉዳይ ጋር በተያያዘ የተነሳው ላይ ማንሳት የምትፈልገው ነገር ካለ እሱን አንሳ ካልሆነ ወደ አዲስ ሀገር አቀፍ የፖለቲካ ፓርቲ መመስረት አስፈላጊነትን በተመለከተ አስምሮበት ነው የሚናገረውና ወደሱ እንሄዳለን አዲስ አበባ ጉዳይ ላይ በደንብ አንተና አዲስ አበባ ለዛ ብዬ ወደኋላ ምንለው ነገር የለምና ያስፔድ ያነሳሳው የዚህ ስርዓት ለውጥ ጉዳይ አንዳንድ ሰዎች ይሰጋሉና እኔ ፍርሃቴ በጣም ኦቨር ሴንሲቲቭ እንዳንሆን እፈራለሁ እኔ የብሔር ፖለቲካ መቼም ቢሆን ኢትዮጵያ ውስጥ ህዝባዊ መሰረት አለው ብያለሁ የለው ኢንስትሩመንት ነው የሆነው ብዙ አፍርቷል ተከታዮች ሊያፈራ ይችላል ግን አንደኛ ዘመናዊነት ስለሌለው በሰው ልጆች ያስተዳደር የእድገት ደረጃ ውስጥ ይሄ ከማንነት ጋር የተጣበቀ አስተዳደር ቆየኮ በሌላው ዓለም የፈረሰ መጥቶ እኮ ነው እዚህ የደረስነው አሁን በዚህ በሶሲዮ ፖለቲካ አስተምህሮ ውስጥ እንኳን ቅድም ያነሳሳ ነው የዚህ ሀገር ግንባታ ላይ የተሞካከሩ ሙከራዎች የከሸፉ ለምሳሌ እንደ ሜልቲንግ ፓት የሚመሳሰሉ ካናዳ ደግሞ የካልቸራል ሞዛይክ የሚባል ነገር ያሉ እንደዚህ መጨረሻ ላይ
ፕሉራሊዝም የሚባለው ወይም ደግሞ አሁን ያለንበት ብዝሃነትን የማስተናገድ እንቅስቃሴ ውስጥ ገብተዋል። ይሄ ሁሉ ትግል ምንድነው? በአንድ ሀገር ውስጥ ሳለን አገር የሚባለው ነገር ከቡድኖችም ከግለሰቦችም የሚጠይቀው መስዋዕት አለ፣ የሚቀንሰው ነገር አለ። በቃ ይቀንሳል፣ የተወሰኑ እንትኖችን መብቶችን ይወስዳል አገር ለመገንባት ማለት። በቀደም ከያስፔድ ጋር ስትነጋገሩ እያዳመጥኩ ነበር። ያስፔድ በጥሩ ሁኔታ ነው ያስቀመጥከው። ይሄ ምንድነው ሞኖፖሊ ኦፍ ፓወር ነው ያልከው አይደለም? እያንዳንዱ ዜጋ ይሰጣል። እንደዚህ ነው መንግስት ሲገነባ የምንሰጠው ነገር አለ። ከመብቶቻችን እንቀንሳለን። ለምሳሌ አሁን የሰው ልጅ ተወልዶ ራቁቱን ለፈለገ መሄድ እኮ መብቱ መሆን ነበረበት፣ ግን ሜዳ ላይ አይቻልም፣ ፖሊሲ ይዛል። ለምንድን ነው ይሄ ማህበሩ በቃ ይሄንን መስዋዕት አድርግ ብሎታል፣ አይገባም ተብሏልና ነው። ኖርም ስለተበጀ ያሳስራል። ስለዚህ መብት ግዴታ የሚባለው ነገር የተቀመጠው እንደዛ ነው። እንደ ቡድን ስንመጣ የምንሰዋው ነገር አለ፣ የሚጠይቀው መስዋዕት አለ። አሁን እዚህ አሜሪካ ውስጥ ቅድም ያልከው ነገር ያስፔድ እንዳለ ሆኖ ግን ይሄ ህገ መንግስታቸው toward the more perfect union ብለው ስቴቶችን ሲመሰርቱ አንድ መስዋዕት የሆነ ነገር አለ። ያ መስዋዕት ምንድነው? ማሳቹሴትስ ማጆሪቲው ነጭ ነው። እኔ የምኖርበት ማህበረሰብ ማለት ነው በጣም ማጆሪቲው ነጭ። እዚህ የምኖርበት አካባቢ በተለይ ተሞከጣ ወጣ ካልክ ደግሞ ጥቁር ፈልጋት አታገኝም፣ ቀን ሙሉ አታገኝም። በሳምንት አንድ ቀን ነው ታገኝ ትችላል። ግን ምንድነው እንትኑ ሲፈጥሩት ማሳቹሴትስ የሚባለው ስቴትን ለአንድ ቡድን በኦነርሺፕ በይዞታ አልሰጡትም። አገሮች እንደዛ አላደረጉም። ፓፓዋ ኒውጊኒን ታውቃታለህ? ብሔር ብዛት አንደኛ ናት፣ የዓለም አንደኛ ናት። ልክ እዚህ ከአሜሪካ የተለየ ስሪት ነው ያላት። አሁን እኛ ሀገር እንዳለው አይነት ብሔሮች በየወንዙ ጎራ አለፍ ስትል ሌላ ብሔር ነው ያለው። እንደዛ ነው የተሰፈሩት። እነሱ በህገ መንግስታቸው ላይ we are one nation under God አሉ። ለምንድን ነው? መስዋዕት ለሀገር የሚጠይቀውን መስዋዕት ማድረግ አለብን፣ ካለበለዚያ ሀገር በቃ ዋጋ የለውም ማለት ነው። እና አሁን ኢትዮጵያ ውስጥ ምንድነው የሆነው? ልክ ሀገር ስንገነባ ለየሁሉንም ብሔር ከወሰደ በኋላ ፌደራል መንግስት መቀመጫ ወደ አዲስ አበባ ስንመጣ አዲስ አበባ ተቀመጠና ከዛ በኋላ አዲስ አበባን ሲያያት ብሔርም አይደለሽም ብሔረሰብም አይደለሽም ህዝብም አይደለሽም ማለት እንዴት እናርጋት? በቃ ግራ የተጋባ አንቀጽ 49 አሁን በጣም የግራ የተጋባ አንቀጽ ነው። ይገርማችኋል። አንዴ እንደ ስቴት እንደ ሴፓሬት ኤንቲቲ ያያታል፣ ሌላ ጊዜ ደግሞ አንዳንዶች ደግሞ በተለይ እንግሊዘኛውን ወስደው within the Oromia region ነው የሚለው። ያንን ስለሚል በኦሮሞ ውስጥ ነው ያለችው ብለው እንዲከራከሩ አደረገና እንደዚህ አድርገው ነው የተገነባውና አጠቃላይ የመተሳሰሪያ መርሆቻችን ከዚህ ከኦነርሺፕ መላቀቅ አለበት። ይሄ ከባድ ነገር ኢትዮጵያ ውስጥ ነው ብዬ እንደውም ህብረተሰቡም ድጋፍ አለውም ብዬም አላምንም። እኔ አካባቢ መጣበቅ ማለት ነው ለኢትዮጵያዊነት ከሰዋን ሁሉ ችግር ይፈታበት። አዲስ አበባ ግን ያስፔድ ያነሳው የአዲስ አበባ የካፒታል ሲቲ ጉዳይ በዓለም ላይ ያሉ ሶስት አይነት እንግዲህ የፌደራል ስርዓት የሚከተሉ ሀገሮች ሶስት ዘዴ ነው የሚጠቀሙት እንደምታውቁት። አንደኛው ዘዴ ካፒታል ሲቲያቸውን የሚያስተዳድሩበት ማለት ነው። አንደኛው ዘዴ በፌደራል መንግስት ስር ማስተዳደር ነው። ለምሳሌ ዋሽንግተን ዲሲ በዲስትሪክት ኦፍ ኮሎምቢያ በሚባል ሪዮታንቺ ያለሽበት አካባቢ በፌደራል መንግስት ስር አስተዳደሩ ያለው ስቴት ትሆን የሚል ጥያቄ አለ፣ ግን እንደዚህ አይነት አሰራር አለ። ሁለተኛው ደግሞ ግዛት ያደርጓቸዋል፣ ራሳቸውን ስቴት ያደርጓቸዋል። ለምሳሌ በርሊን እንደዛ ነው። ጀርመን ውስጥ ራስ ገዝ ነው፣ ራሱን የቻለ ስቴት ነው፣ ከሌሎች ስቴቶች አንዱ ነው። ሶስተኛው አያያዝ በአንድ ፕሮቪንስ ስር በዛው በአካባቢው ባለው ስር ማስተዳደር ነው። ለምሳሌ ፕሪቶሪያን ያነሳሉ ሳውዝ አፍሪካ እንደምታውቁት። እንደዚህ ነው ያለው። እንግዲህ አሁን ኢትዮጵያ ውስጥ የገጠመን ችግር ምንድነው? አዲስ አበባን ከነዚህ ከሶስቱ ካሉ ዓለም አቀፍ ልምዶች የትኛውን እንምረጥ? በፌደራል መንግስት ስር እናርጋት፣ ስቴት እናርጋት፣ በአካባቢው ደግሞ በፕሮቪንስ ባለው አካባቢ ባለው ሪጅን ውስጥ እናስገባት የሚለው ነገር ሲመጣ ለሶስቱም የሚቆረቆር ሆነ። ለምንድን ነው የቆረቆረው?
ቅድም ያልነው የዚህ በተለይ ይሄ ፌደራሊዝሙ ኤትኒክ ፌደራሊዝም ስለሆነ ለምሳሌ ወደ ኦሮሚያ ተጠቃለል ሲባል ለአንድ ብሔር ተሰጠች ማለት ነው አዲስ አበባ የሚል ስሜት ይፈጥራል በሌላው ውስጥ በጣም ከፍተኛ ተቃውሞ ያስነሳል ስቴት ትሁን ሲባል ደግሞ ስቴት ደግሞ የራሱ ግዛት አለው በዚህ ባሁን ባለው ደግሞ የራሱ ግዛት ይኖረው ዘንድ አንድ አካባቢ ወይ ብሔር ወይ ብሔረሰብ ወይ ህዝብ ሆኖ መገኘት አለበት ተብሏል ስለዚህ ይሄም ደግሞ አጨቃጫቂ ሆነ በፌደራል መንግስት ስር ትሁን የሚለው ደግሞ በህገ መንግስቱ ውስጥ አንቀጽ 49 ላይ ያያችሁ እንደሆነ ወደዛ ትንሽ ያደላ ነገር ይመስላል በሌላ በኩል ግን በፌደራል መንግስትም ስር ሆና ራሷን በራሷ የምታስተዳድር አይደለችም እንደምታውቁት የተመረጠውን አዲስ አበባን አስተዳደር ካውንስሉንም ጠቅላይ ሚኒስትሩ ይበትነዋል ነው የሚለው ስለዚህ በጣም ግራ የተጋባ ችግር ውስጥ ነው የገባቸው ቅድም ያልነው ነው ማለት ነው እንግዲህ አዲስ አበባ መፍትሄ ሊሆን የሚችለው እነዚህ ከፍ ሲል ባለፈው ያነሳነው የተሳሰርንበት መርሆ በተለይም ይሄ ብሔርንና መሬትን ካጣበቀው የፖለቲካ አስተሳሰብ ከተላቀቀን አብሮ ተያይዞ ሊፈታ ከሚችል ችግር ጋር ነው የተያያዘው ማለት ነው አዲስ አበባ ችግር አጠቃላይ ህገ መንግስታዊ መፍትሄ ከሌለው እነዚህ ቅድም ያልኳቸው ሶስት ዋና በተለይ ዋና የካፒታል ሲቲ ወይም የርዕሰ ከተማ አስተዳደር ዘዴዎችን ለመጠቀምም ያስቸግራል ማለት ነው የሚል ነገር ነው የታዘብኩት የወንድሜ ነኝ ያስፔድን ጽፍሳ ነው እሺ ያስ ወደ አንተ ለፍ እንግዲህ ወደ ፓርቲው ጉዳይ ወደ ከማለፋችን በፊት የአዲስ አበባ ጉዳይ ላይ የሰጠው ገለታው ሐሳብ ላይ እስኪ ብዙ መቀረነው ነገር የለም የገለታው ሐሳብ ላይ እንዳንድ አማራጭ ሊታይ የሚችል ነገር ነው ብያስባለሁ አሁንም የኔን ፐርስፔክቲቭ ከየት እንደመጣው ለማስረዳት የተወሰነ ልሞክር አንደኛ ትንሽ ማልስማማው ከገለታው ሐሳብ ጋር የብሔር ፖለቲካ ህዝባዊ ተቀባይነት የለውም የሚለው ነገር አይደለም ኢትዮጵያ ውስጥ ኢቭን ዓለም ላይ ራሱ ድጋሜ ያገረሽ ያለ ነገር ነው እናንተ ያላችሁበት አካባቢ አሜሪካን ጨምሮ ብዬ ነው ማስበው የዋይት ናሽናሊዝም አሁን እንደ አዲስ እየመጣ ያለ ነገር ነው ብዬ ነው ማስበው ሶ ብዙ ህዝባዊ ተቀባይነት የለውም የሚለው ነገር አሰስመንታችንን በምን ላይ ነው የምንሰራው የሚለው ኦቨር ሴንሲቲቭ እንዳልሆን የሚለውን ስጋት ብረዳም ግን እኔ ኦቨር ሴንሲቲቭ ሆኜ ነው ብዬ አላስብም ሊሆን ይችላል ግን ነባራዊ ሁኔታ እንደ ብሔር ኢትዮጵያ ውስጥ ሳሊየንት የሆነ ማንነት በጣም ጎልቶ የታየ ማንነት አለ ብዬ አላስብም በፖለቲካው ሰርክል ውስጥ ምሳሌ ለምሳሌ አሁን ምስራቁን ኢትዮጵያ ተመልከቹ ሐረርጌ ማጆሪቲ ሙስሊም ነው ያረርጌ ኦሮሞ ሶማሌ ሙስሊም ነው አፋር ሙስሊም ነው ግን እርስ በርስ ከፍተኛ ግጭት አለ ጦርነት አለ በአፋርና በሶማሌ መካከል በተረጋጋሚ በግዛት ምክንያት ጦርነት አለ ለምሳሌ ወደ ሰሜን ኢትዮጵያ ሂጂ አብዛኛው የኦርቶዶክስ ክርስትና እምነት ተከታይ ነው ግን በትግራይና በአማራ መካከል ያለውን በግዛት በመናምን ተነስቶ ያለውን ግጭት ተመልከቺ ከሚያስተሳስረው ለምሳሌ የሃይማኖት ማንነት ይልቅ የብሔር ማንነቱ ምን ያህል ጎልቶ ፖለቲካ ውስጥ እንደወጣ የሚያሳይ ነው ብዬ አስባለሁ ቅድም ያልኩት የአፍሮ ባሮሜትርም እንትን የብሔር ፖለቲካ በጣም ዲተርሚናንት መሆኑን የሚያሳይ ነው ብዬ አስባለሁ ሶ ከዚህ ተነስቼ ነው እሱ ጋር ግን ምናልባት ይቅርታ የአፍሮ ባሮሜትሩ አሁን እንግዲህ ይሄ ሁሉ ነገር በመንግስት መዋቅር ደረጃ ተይዞ እንዲህ ከተሰራበት በኋላ ራሱ እንግዲህ የአፍሮ ባሮሜትሩ የሚዲያ የአክቲቪስቶች የፖለቲከኞች እንደዚህ ውይይቶችን ከዛ በመነሳት ነው እንደማስተዋውሰው ሰውየውም ሲናገሩ ተወካዩ ከዛ ወደ አይደለ ጥናታቸውን የሚመሰርቱት እንደዛም ሆኖ 49% እንዳልከው ይሄ አሁን ያለው አይነቱ ፌደራሊዝም ይቀጥል የሚል ሲሆን 48ቱ ደግሞ በመልክዓ ምድራዊ እንደዚህ በሚለው አይነት ያው ፌደራሊዝም ሆኖ ማለት ነው አይነት ነገርና እሱ ራሱ ምናልባት በጣም መሬት ላይ ያለውን ህዝብ ጭምር የሚያካትት ቢሆን ምናልባት ጥናቱ ላይ አሁን ያልኩ አይነት ሊቃን እንደዚህ የሚባሉት ናቸው የተተኮረባቸው ብዬ ስለማስብ ቢሆን የ49 እና 48ቱ ራሱ የሆነ የሚለወጥ ነገር የሚኖረው አይመስልም ወይስ አይታችሁም የሚያሳየው እሱን ነው ብለህ ነው የምታስበው ሁለት ነገር ላንሳልሽ አንደኛው የተወሰነ ምትዩን ነገር ረዳሉኝ ኢቭን አሁን አፍሮ ባሮሜትር ሁለት ጊዜ ነው ጥናቱን ያደረገው በ2020 ያደረገ በ2023 አደረገ በ2024 60% የነበረውን ቀንሶ ወደ 49 የመጣው ሶ አሁን ጽሁፌም ላይ የሆነ ተስፋ መቁረጥ አለ በብሔር ሊቃን ላይ ምናምን እንዲሁም ኢትዮጵያዊ ብሔርተኛ ሊቃንን ጨምሮ ምናምን ሚል ያመጣው አንድም ከዛ አንፃር ነው ምክንያቱም ያው ብዙ ኪዮስ ተፈጥሯል ብዙ ነፍስ ጠፍቷል ምናምን እነዚህ ነገሮች እንዲሁ መካዱን ጨምሮ ደግሞ ያንተ ብሔር ሊቅ ነኝ ብሎ
በኋላ ለስልጣን ሲያገኝ የሚከዳው ምናምን እነዚህ ሁሉ ተደማምረው የፈጠሩት ነገር አለ። እሱን ጋራለሁኝ። ግን እኔ አንድ ምሳሌ ልስጥሽ። ለምሳሌ በሰማያዊ ፓርቲ በነበርኩበት ጊዜ እኔ አዲስ አበባ ልጅ ነኝ ባይዘው ያው አዲስ አበባ ተወልጄ ያደግኩትና አሁን የአዲስ አበባ አይደንቲቲ ቅድም እንዳልኩሽ እኔ ብሔር ሶሻል ኮንስትራክት ነው ብዬ ነው የማስበው። የእናትና የአባትሽ ምናምን የዘር ግንድ ቆጥረሽ እንትን የምትይው ነገር ሳይሆን ሶሻል ኮንስትራክት ነው። አብሮ አደግሽ፣ ትምህርት ቤትሽ፣ ዙሪያሽ ያለው ነገር ነው ያንን ነገር የሚያመጣው የሚቀርጸው ብዬ ነው የማስበው። እዚሁ ነክቼው ልለፍ። አሁን የአርባን አይደንቲቲ ኢትዮጵያ ውስጥ ለምሳሌ የተለያየ ነው። ከተሞች እንዴት ነው ኢትዮጵያ ውስጥ የተመሰረቱት? ጋሪሰን ታውንስ ነው የምንላቸው አይደል? ነገስታቱ ወደዛ ከተማ ይሄዳሉ። እነሱን ነገስታቱን ተከትሎ የሚሄድ ሰራዊት አለ። ለዛ ነው ሰፈር ራሱ የምንለው እኮ ከዛ ተነስተን ነው። ሰራዊቱ የሰፈረበት ነው። ሰፈር የሚለው ቃል ራሱ ከዛ ነው የመጣው። በዛ መልኩ የተገነቡ ስለሆኑ የሆነ አይነት አይደንቲቲ ሼፕ አድርገዋል አብዛኞቹ ከተሞች። ምሳሌ ልስጥሽ። አሁን ድሬዳዋ ለምን የተለየ ማንነት ያላት ከሌሎች የኢትዮጵያ ከተሞች? ድሬዳዋ ፒውርሊ ኮስሞፖሊታን ናት። እዛ ስለተማርኩ የመጀመሪያ ዲግሪ በደንብ አውቃታለሁ ከተማዋ። መልቲሊንጓል ነው የድሬዳዋ ነዋሪ። ኦሮምኛ ይናገራል፣ ሶማሊኛ ይናገራል፣ አማርኛ ይናገራል ምናምን በቃ የሆነ በጣም ኮስሞፖሊታን የምትይው እንትን አለው። ምክንያቱም ድሬዳዋ ከሌሎች ከተሞች ከተመሰረቱበት መንገድ ይለያል። አሁን የድሬዳዋ መሰራረት በንግድ ላይ የተመሰረተው የባቡር እንትኑ በዛ በኩል ሲዘረጋ በንግድ ምክንያት ነው ድሬዳዋ ሰው ወደ ድሬዳዋ መሄድ የጀመረው ምናምን። ኮስሞፖሊታን ኤሌመንት የሁሉንም አይደንቲቲ እንትን አድርጎ ምናምን ብሔር ሳይለንት አይደለም። አሁን በእርግጥ እየተወዘ ስለመጣ የተወሰነ ነገሮች አሉት። ግን እንዲሁ የህዝቡን ግን አኗኗር ስታይ የኮስሞፖሊታን እንትን ታገኛለች። አዲስ አበባ ላይ እንደዚህ አይነት ኮስሞፖሊታን ነገር ያለ አይመስለኝም። ኢትዮጵያዊ ብሔርተኝነት የሚባለው በኮር አይደንቲቲ ላይ የተመሰረተውን ብሔርተኝነት የማንጸባረቅ ነገር አለ። ምክንያቱም እኔም የአዲስ አበባ ብሔርተኛ ነበርኩኝ ማለት የአዲስ አበባ ላይ ስለሆንኩ ራሴን በዛ እንትን ነበር የማየው። ሰማያዊ ፓርቲ ውስጥ እያለሁኝ ድሬዳዋ ሆነ ህዝባዊ ስብሰባ ለማድረግ ሄድን ማለት ነው። ድሬዳዋ እስክንደርስ የተለያዩ ከተሞች ላይ እንትን እያለ ግን እየወረድን ሰው እያወያየን ምናምን ነበር የምንሄደው። ከዛ የድሮ ፓልቶክ የሚባል ነገር ነበረ ትዝ ይላችኋል ብዬ አስባለሁኝ። እና ፓልቶክ ከኢትዮጵያ የምጠቀመው እኔ ብቻ ነበር መሰለኝ በጊዜው። አሁን ፌስቡክ እንደዚህ እንትን ከመሆኑ በፊት ፓልቶክ ላይ የገባው የሆኑ ግሩፖች ነበሩ ምናምን እዛ ላይ ይወራ ነበርና ሰማያዊ ያሉ ሰዎች ኦሮሚያ ክልልን እያለፉ ነው በየቦታው እያስቆማችሁ እንትን በሏቸው፣ ጠይቋቸው ምናምን እንደዚህ በሏቸው ምናምን የሚል አለ። ከዛ አሁን ማን ይሰማቸዋል እነዚህ ሰዎች እዛ እንትን ሆነው ለዚያውም በፓልቶክ እያወሩ ኢትዮጵያ ውስጥ መሬት ላይ ማን ይሄ ሊያደርግ ይችላል ምናምን እያልኩ ነበር። ግን የሚገርመው ኢቭን ሌሎቹን ከተሞች ታዩ። አሁን ኮስሞፖሊታን ያልኩሽ ድሬዳዋ ከተማ አዳራሹ ስብሰባ ስናደርግ ኦልሞስት 90% አዳራሽ ስብሰባ የኛ ተቃራኒ አቋም ነበር የነበረው። በጥያቄ በጣም ነበር ያጣደፉ ምናምን። የዛኔ ነው እኔ ለመጀመሪያ ጊዜ ኮንሺየስ የሆንኩት ብዬ የማስበው የብሔር ፖለቲካ ምንድነው የሚለው ነገርና ማንበብና ማጥናት የጀመርኩት ማለት ነው። አይ ቲንክ ዝቅ አድርጎ ማሰቡ ባክፋየር እንዳያደርግብን ማነው ገለታው እንዳለም በጣም ደግሞ አግንኖ ማሰቡ ደግሞ መፍትሄ ስንፈልግ እንቅፋት እንዳይሆንብን ነገሮችን በሚዛን ማየት ያለብን ይመስለኛል። ግን ዞሮ እኔ ትንሽ አግንኛዬ ስላየሁት ስጋቱ ጠንካራው ብዬ ስላሰብኩኝ ነው የአዲስ አበባንም መፍትሄ በስቴጅ ማስቀመጥ የፈለኩት። የአዲስ አበባ ጉዳይ ምናልባት ተጨማሪ ሌላ ነገር ኢኮኖሚው ነው። በዛም ጽሁፌ ላይ ያስቀመጥኩት የአዲስ አበባን ኢኮኖሚያዊ ምንድነው የስበት ማዕከልነት መቀነስ ካልቻል አዲስ አበባ ላይ የተመሰረተውን የኢትዮጵያን ኢኮኖሚ ዲስፐርስ ማድረግ ካልቻል በፍትሃዊ መንገድ አዲስ አበባ የፖለቲካ ማዕከል ይሄ የግጭት ማዕከል ሆና መቀጠሏ ይቀራል ብዬ አላስብም። ምክንያቱም የአዲስ አበባን ፍሬ ሁሉም መካፈል ይፈልጋል። ይሄንን ለመቀነስ ነው። ለዛ ነው የተለያዩ ከተሞች ከተለያዩ ክልሎች ተቆርሰው የተለያዩ ከተሞች ተጨማሪ መሰራት አለባቸው ምናምን ወደ ማለት የሄድኩት። ግን የገለታውን ሐሳብ እንዳንድ አማራጭ የምገዛው ነው፣ ስጋቱንም የምገዛው ነው ለማለት ነው። ሮይወት ምናልባት እሺ ወደዛ ከመሄዳችን በፊት አይ ቲንክ ጥሩ ውይይት ነው የዚህ የብሔር ፖለቲካን በተመለከተ ከዚህ በፊትም ከሌሎች ወንድሞች ጋር ያነሳን ይመስለኛል ተወያይተንበታል። ኢትዮጵያ ውስጥ በተለይ በአጭር እድሜ እያረጀ ነው የመጣው። ምልክቶች አሉ፣ ግልጽ ምልክቶች። እየፈረሰም ነው። ለምሳሌ አሁን ዋና ገዢ የሚባሉ በሁሉም ክልሎች ገዢ የሚባሉ ፓርቲዎች እኮ ፈርሰው ብልጽግና የሚባል ፓርቲ መስርተናል ብለው ሽሽት ይዘዋል። ቢያንስ አሁን የሆነ ሀገራዊ ፓርቲ መሰረቱ የሚለው ነገር ቢያንስ ግን እጃችን የለም እኮ ነው። የዚህ ብሔር ፖለቲካ ውስጥ እጃችን የለም፣ ወደ ሀገራዊ ፓርቲ ተሻግረናል ብለው አፍርሰው እና አንድ ኢትዮጵያዊ ፓርቲ መስርተናል የሚል ምልክት ነው። ይሄ በሀገር ደረጃ በተለይ ገዢው ፓርቲ በዚህ ደረጃ የተፍረከረከበት ሁኔታ ነው ያለውና አሁን ሳስቷል። ባለፈው ስጠይቅ የአዳዲስ ፓርቲ ምዝገባም የለም።
የዚህ ብሔር ተኮር ማለት ነው ብሔር ተኮር የሆነ አዳዲስ ፓርቲ ምዝገባም የለም የልሂቃኖችም ስታያባቸው ሽፍት አለ ከባድ ለውጣል ባንዳንዶቹ አሁን ለምሳሌ ጀነጃዋር ስም በጣራም አንዳንዶቹ ችግር የለም ንግግሮችን ስታዩ ሌሎች አንዳንድ ልሂቃኖችንም ከያካባቢው ስታዩ በፊት ኢትዮጵያን በጣም ዝቅ ያረጓት የነበሩ ወንድሞቻችን ዛሬ በጣም የደነገጡበት ጊዜ ታያላችሁ እና በአጠቃላይ ኢትዮጵያ የሆነ መታጠፊያ ምዕራፍ ላይ ነው ያለችው አይተነዋል ከባድ ጊዜ ነው ያሳለፍነው በተለይ አዲስ አበባ የጨለማ ጊዜ ነበረ ለዚህ ነው አሁን እኔ ያስፔዳንታ አሁን ውይይት ሐሳብ የወደድኩት ውይይት ማድረግ መቻል አለብን ልትወጣ ነው ምድሪቱ ግን ኤግዚቷ በጣም የተጠና መሆን አለበት ሳይንሳው እንደዚህ ብሎ የሆነ ሀገር ስላደረገው ዘሎ መግባት የማይሆን የሶሻሊዝም ጥብቆ መልበስ አለብን የማይሆን እኔ አሜሪካውያንን ምናልባት አውርተን እንደሆነ ከዚህ በፊት አላቅም ያስፔድ አንተ ጋር ባለፈው በነበረን ውይይት አሜሪካንን ዲፓርቸር ወይም የዚህ መነሻቸውን ማደንቀው ፌደራሊዝም የሚባል ስርዓት ከየትም እኮ አላገኙትም እኮ ያን ስርዓት በወቅቱ ግን የሚያዋጣቸው ይሄ ስርዓት ብቻ ነው አሁን ከእንግሊዝ የመጡ ናቸው ከፈረንሳይ የመጡ ናቸው ከጀርመን የመጡ ናቸው ሁሉም ኢሚግራንትስ የሚያውቁት አህዳዊ ስርዓት ብቻ ነው የተማሩት ኮሌጅ የተማሩት ምን የሚያውቁት ያን ስርዓት ነው ግን አሜሪካንን እቺ ዩናይትድ ስቴትስ ኦፍ አሜሪካ ለመመስረት ግን ከኢቮሉሽኑን ጠብቆ ከኮንፌደሬሽን ወደ ፌደራሊዝም ማደግ አለ ፌደራሊዝም ይባላል ሁለት ህገ መንግስት ያለው ሁለት አስተዳደር ሁለት ህጋዎች ህግ አስፈጻሚ ተርጓሚ ያለው የሚል ነገር ፈለሰፉ አንዱ ምሁር ይዞ መጣ ሁሉም ተስማሙና ያ መነሻ ሩጫቸውን በጣም አሳመረው እና አሁን ይሄም ቀደም ያልነው ወደ ፍጹም ህብረት እናድጋለን የሚለው ነገር ያደገ የመጣ ያለው እና ኢትዮጵያም ውስጥ አሁን መውጫችንን ማሳመር አለብን እና እንደዚህ ምልክቶች ግን ተስፋ ሰጪ ናቸው ከዛ ባሻገር ግን ምናልባት ለመጨረሻ ላይ ስለ አይደንቲቲ ነገር ሲነሳ ይሄን አይደንቲቲ ፖለቲክስ ኢትዮጵያ ውስጥ ወይም የብሔር ፖለቲካውን ምንቃወመው ስለምንጠላው ተቃዋሚ ስለሆነ ብቻ አይደለም እኔ ፐርሰናሊ ምቃወመው ከዲሞክራሲ መርሆዎች ጋር ስለማይሄድ አገራችን ውስጥ ዲሞክራሲ እንዳንገነባ ስለሚያ አሁን ለምሳሌ ሌላው ሀገር እንደምታውቀው አይደንቲቲ ቮት የሚባለው ወይም አይደንቲቲ ለማንነት ድምጽ መስጠት በጣም ነው የሚፈሩት እና ቀደም እና ፎኮ እና ማናቸው እና የአይደንቲቲ ፖለቲክስ ያጠናው ሳይንቲስት እነሱ በጣም እዚህ ሀገር የሚመክሩት አሁን ይሄንን ድምጽ ለአካላት ውስጥ አሁን ኦባማ ሲያሸንፍ ስንት ፐርሰንቱ ነበር አፍሪካን አሜሪካን ድምጽ የሰጠው በጣም ወደ 90% ነው ምናምን ነበር የሰጠው አይታችሁት እንደ ስታቲስቲክስ ከዛ ደግሞ ይሄ ለውጥ ፈላጊው ነጩ ተጨምሮ ነው ያደገውና ያን ጊዜ በርግጥ የነበረው ምክንያት ነበረው በረጅም ጊዜ ጥቁር ሀገር አይታ ስለማታውቅ ምድሪቱ ድሉ ይሰጠው የሚለው ነገር በጣም ትንሽ አግሬሲቭ መሆኑ ከጥቁሩ አካባቢ ከዲሞክራሲ ጋር የተጻረረ ላይሆን ይችላል በዛ ወቅት ግን ይሄ ልምድ ቢቀጥል ነጩ ለነጩ ጥቁሩ ለጥቁሩ ድምጽ የመስጠት ነገር ቢቀጥል ዲሞክራሲ ይፈርሳል ኢትዮጵያም ውስጥ ማንነትን የስልጣን መንጠላጣያ ካደረግ ነው ድምጻችን በድምጽ ጊዜ ለማንነት ድምጽ መስጠት ምን ሰጥ ከሆነ የዲሞክራሲ ኢትዮጵያ ውስጥ አያድግም ህብረታችን አያድግም ከሚል ትልቅ ስጋት ነው ምንቃወመው ለማለት ነው ምናልባት የሚቀጥለው ደግሞ ጥሩ ርዕስ አለ እሱ ላይ ብናልፍ ይመስለኛል እሺ አጭር ነገር ሊጨምር ነው ተነገር እሷም አለው ይሆን የአሜሪካን በተለይ ሲያነሳው ገለታው በጣም እኔ ተራማጅ ነው ብዬ ነው ማስበው ግን ቀደም እንዳልኩት ሀገራትን ኮምፔር ስናደርግ ነባራዊ ሁኔታቸውን ከግምት ውስጥ ማስገባት አለብን አሜሪካ እንዳለው ፌደራሊዝም የጀመረችው አሜሪካ ነው ቴክኒካሊ ከዛ በፊት ሲውዶ ፌደራል የግማሽ ፌደራል የሚመስል የስዊዝ አለ ግን እንደ ፌደራሊዝም የሚለው ቃሉን በስርዓት እንትን ብለው ያመጡት እነሱ ናቸው ዘ ፌደራሊስት ፔፐር ሚል አንድ ኮምፓይል የሆነ መጽሐፍ አለ ብዬሻለሁ ባለፈው ስንወያይ የአሜሪካ አሁን ሃሚልተን ፕሬዝዳንት እንትን ቀጥሎ ሌሎችም ጭምር ማለት ነው ክርክር ያደርጉ ነበር ጋዜጣ ላይ እነሱ ተሰብስበው ነው ዘ ፌደራሊስት ፔፐር የሆነውና ያደርጉ የነበረው ክርክር የዓለምን ሲስተም በሙሉ አጥንተው የየሀገራቱን አጥንተው እንዲህ ብናረግ እንደዚህ አይነት ሳይድ ኢፌክት አለው እንዲህ ብናረግ እንዲህ አይነት ሳይድ ኢፌክት አለው ስለዚህ ከኛ ነባራዊ ሁኔታ አንፃር ምን እንጠቀም የሚለው ነገር ማመጣታቸው በጣም ያስመሰግናቸው ነው ብዬ ነው ማስበው የሚደነቅ ነገር ነው
እኛም እንደዛ ማድረግ አለብን ብዬ አስባለሁ። ውይይት እኔ አሁን ብዙ ጊዜ አስባለሁ እንደዚህ አሁን ሊቃን የኦሮሞ የአማራ የትግራይ ምናምን የምትያቸው ሊቃን ወይም ራሳቸውን እንደ ኢትዮጵያ ብሔርተኛ አድርገው የሚቆጥሩ ሊቃን እንደዛ ብሎ ራሳቸው የሚጠሩ ሊቃን እነማን ናቸው አሁን ተሰብስበው ሊወያዩ የሚችሉት በአንድ እንትን ላይ ተቀምጠው እየሳሰብ የአገነስት የሆነ ጠላት ትሰባሰቢያለች ምንም ችግር የለውም የሆነ ነከሌን እናስወግድ ከስልጣን ወይ ነከሌን እንምታ ወይ ምናምን ይሰባሰባሉ ታክቲካል ነው የሚሆነው ግን እንደው ቁጭ ብለው በጣም ስለሚራራቅብኝ ብዙ ጊዜ ሚዲያ ላይ ወጥተው የሚናገሩት ነገር በእርግጥ ለኮንስቲትዩንሲያቸውም ስለሆነ የሚናገሩት ወደ ሳይድ ያዘ ነገር ሊመጣ ይችላል ግን አሁን የገለታውን ለምሳሌ እንትን ሳይ ቀደም ብዬ ዊት ከመጀመራችን በፊትም እያልኩ ነበር ሁለት እንትኖቹን የሰራቸውን ፕሮግራሞች ከዚህ በፊት ልኮልኝ አይቼ ነበርና ለምሳሌ ገለታው ከኦሮሞ ሊቃን ጋር ወይም ከሶማሌ ሊቃን ጋር አሁን ለውይይት ቢቀመጥ የሚከብድ ነው ብዬ አላስብም ማለት ለነሱ ይከብዳቸዋል ብዬ አላስብም በዚህ ምክንያቱም ጥናት አድርጎ አንብቦ ምናምን ተዘጋጅቶ ስለሚመጣ ማለት ነው እና በዛ መልኩ የሚደረግ ውይይት በጣም አስፈላጊ ነው የሚለውን ለማጠናከር ነው ሐሳቡ ያ የብሔር ፖለቲካ እየደከመ ነው እየጠነከረ ነው ምናምን የሚለው ነገር ያው በልዩነት ይያዝልኝ ግን ሐሳቡን አግኝቼዋለሁ